ኢንሻአላህ ምን አዲስ ነገር አለ? ምን አዲስ ነገር አለ? ትላንት አርብ ነበር፣ ዛሬ ቅዳሜ ነው እና ይመሻል ይነጋል። ምንም አዲስ ነገር የለም። እንኖራለን ቀናችን እስከሚደርስ ድረስ። የምን ቀን? የምንሞትበት ቀን ነው። እኛ እኮ አንሞትም። አይቀርልንም። አንሞትም። ግድ የለም። ከፈለክ ሄድና በቤት በውስጥና እና እናውራበት። አልሞትም በሚል አዎ ናይ በዚህ እንኳን እንዴት ማንሞተው? እስቲ ነገ እስቲ አስረዳኝ። ሌሎችም 352 ሰዎችም እስቲ ይማሩበት። እኔ ብቻዬን ሰልፍሽ አልሆንም። ማምለጥ ቢቻል እኛ አንሞት። የሚሞተው እኮ ስጋ ነው እንጂ አንሞትም። እኛ ነፍስማ አትሞትም። በርግጥ ወይም ሩህ እያወራች ያለችው ስጋ ነች ነፍስ ነች? እያወራች ያለችው የሁለቱም ውህድ ነው የምታወራው። ስጋ ከሌለ ነፍስ የለም፣ ነፍስ ከሌለ ስጋ የለም። የሁለቱም ውህድ ነው። ነፍስ ለብቻው ማውራት አትችልም። ነፍስ ለብቻው ማውራ አላህ ማናገር ከፈለገ ያናግራታል። አሁን ላይ ሆነን ግን እኛ ነፍሳችን አታወራም። ለምሳሌ ስተኛ እቺ ትንሿ ሞት የምትባለው ማለት ነው ሩህ ትለያለች ማለት ከጀሰድ ከሰውነት ትወጣለች። ሁለቴ ነው ሩህ የምትወጣ ከሰው ሲሞትና ሲተኛ። ሲተኛ ግን የሚወጣው ሩህ እዛው ተንጠልጥላ ነው ያለችው። ርቃ አትሄድም። ነገር የሆነ ነገር ባስደነገጠህ ጊዜ ጥልቅ ትላለች፣ ወዲያውም ትገባለች ሩህ ማለት ነው። አላህ በሱረቱ አዝ-ዙሙር ላይ ሲናገር ምን ይላል? የሻነውም የፈለግነውም ያንን ነፍስ እናስቀራታለን ይላል። አንዳንድ የሰው ልጅ በሞተ በተኛበት ሳይነሳ ወደ አኺራ የሚሄድ አለ። አላህን የሻውን ነፍስ ይመልሳታል። አላህ ደግሞ ማስቀረት የፈለገው ነፍስ ደግሞ ያስቀራታል። ሰው ልጅ ብዙ ጊዜ በተኛበት በዛው የሚሸልብ አለ፣ በዛው ይዞት የሚሄድ አለ። ገብቶሃል? ትወጣለች እንዴ? አዎ፣ ስተኛ ትተነፍሳለህ፣ ብሪስ ታደርጋለህ። የት ነው የተኛኸው? የት ዓለም ነው ያለኸው? ከማን ነው የተኛኸው? ምን እያረክ ነው? ምንም የምታውቀው ታሪክ የለህም። በድን ነህ። ገብቶሃል? ያ ሁሉ ህልም እያየን ያ ሁሉ ብዙ ነገር ያ ሁሉ ጨጓራችንን እየፈጨ ብዙ ነገር አለ። ያ ሰውነትማ እንትማ ታረጋለች። ብለድም ሰርክሊያ ማን ነው ብለድም እንትን ያረጋል። ያ ማለት ሞተሃል ማለት አይደለም፣ ግን አታቅም። ከተኛህ በኋላ ሩህህ እንዳልኩ ትወጣለችና ትወጣለች ሲባል ግን ዴድ ላይክ ይሄ ሞት በመሆነ መንገድ ሳይሆን ሩህ ትወጣለች። ለዚህም ነው ቅድም እንዳልኩ የት እንዳለ አታቅም፣ ምን እያረክ እንዳታቅም፣ ከማን የተኛህ ምንም የምታውቀው ነገር የለም። አሁን አንዳንዴ የሆነ ቦታ ሄደህ ራሱ ልክ ከእንቅልፍ ብንን ስትል ቤት ያለ ይመስላል፣ ግን ያለው ሌላ ቦታ ነው። የት እንዳደርክ ከማን እንደተኛህም አታቅም። እና ያኔ ያው ስትናገር ወይም ስታወራ አሁን ላይ ሆነህ በምድር ዓለም ስትንቀሳቀስ ሩህስ ጀሰድ ሰውነት ከሌለ ሩህ ብቻዋን አትናገርም። ሩህ ከሌለ ደግሞ ያው ሞተሃል ማለት ነው። ገብቶሃል እያልኩ ያሉት? ያ ከባድ ነው። እንደዚህ አይነት ነገር ራሱ ማሰቡ ራሱ እኮ ከባድ ነው። ያ ስትሞት ሩሁ ባለፈ ያው አውርተነዋልና በድጋሚ መድገሙ የአንድ ሙእሚን ወይም አንድ ሙስሊም አማኝ ሲሞት ነፍሱ ትወጣለች፣ እስከ 7 ሰማይ ትደርሳለች። ካፊር ከሆነ ግን አንደኛው ሰማይ ማታልፍም ትመለሳለች። ግን በተኛህበት ግን የምትወጣው ሩህ ወደ ላይ አይደለም የምትወጣው፣ እዛው አካባቢ ነው የምትሆነው፣ ግንባርህ አካባቢ አንዳንድ ነገሮች እንደሚያሳየው ማለት ነው። እና ስደነግጥ የሆነ ነገር ሲሆን ላይክ በአንድ ጊዜ ጥልቅ ትላለች፣ ትገባለች ነገር ማለት ነው። ከዛ ትነቃለህ ማለት ሩሁ ስትመለስ ነው ካለህበት። ላይክ ለምሳሌ አንዳንዴ በህልምም የሆነ ነገር ካስደነገጠ ብድግት ስትል ማለት ነው ያቺ ሩሁን ያኔ ጥልቅ ስትል ነው ስትመለስ ነው። ካልሆነ ሰውነትህ በድን ነው ማለት በድን ስልህ ብተነፍስም ደብህም ሁሉም ሮቴት ቢያረግም በርስቲል ዩ ዶንት ኖ ኤኒቲንግ ያቺ ኑር ጥልቅ እስከምትል ድረስ
እና ሞት አትቀርም፣ ትሞታለች። አላህ በቁርአንም እንደሚለን ኩሉ ነፍስ ዛኢቀቱል መውት፣ ሁሉም ነፍስ ትሞታለች። እኛ ጋር አንድ ከተፈጠሩ ፍጥረታት ከሰው ከጅን ከመላእክት ሁሉም ይሞታል። ሁሉም ጊዜ አለው። አንድም በዚህ ምድር ላይ የተፈጠረ ነገር ሳይሞት ሞትን ሳይቀምስ የሚያልፍ አንድ ነገር የለም። ሁሌ ነዋሪው ያ ሁሉ ነገር የፈጠረው ያስተናበረውን አላህ Subhanahu Wa Ta'ala ሲቀር ሌላ ሁሉ ይሞታል። ወገኖቻችን እንደሚሉን አምላክ ሞተዋል መላእክቶች አይሞቱም እንደሚሉን አይደለም። ስለዚህ የተፈጠረ ነገር ሁሉ ይሞታል። ገብቶሃል? መላእክቶች አሁን ክርስቲያኖች እንትን መላእክት ይሞታሉ ይብልም መላእክት አይሞትም ይልሃል። ግን አምላክ ሞተዋል ይብትለው አው እሱ ይሞታል ከፈለገ ይሞታል ይልሃል። ግን የእስልምና አስተምሮት የተፈጠረ ነገር ሁሉ ይሞታል። የማይሞት አንድ ነገር የለም በዚህ ምድር ላይ ከሰው ከጅን ከዛፍ ከቅጠሉ ሁሉም ነገር ጊዜ ያለው። ሁሉም ሰማዩ የምትጠቀለልበት ጊዜ፣ ተራራዎች ሁሉ የሚናዱበት፣ መሬት ሁሉ ነገር የሚጠፋ በሰማይ ከዋክብቱ ጨረቃውን ሁሉ የሚረግፍበት ጊዜ አለ። ይመጣል ያን ነገር ማለት የማይቀር ሐቅ ነው። ከእምነታችን አንዱ ይህ ነው። ገብቶሃል? ሁሉ ነገር ይሄዳል። ይህ ሁሉ የተፈጠረው አላህ ስለዚህ ዱንያ ወይም ስለዚህ ዓለም ሲያወራ ምን ይላል? እቺ እኮ ዱንያ ማለት ይላል እኮ እቺ ዱንያ ማለት እኮ ልክ ከሰማይ እንደወረደ ጤዛና እቺ እኮ ዱንያ ማለት ይላል። እቺ ዱንያ ማለት እኮ ከሰማይ እንደወረደ ጤዛና ፀሐይ ሲወጣው ተኖ እንደጠፋ ነው ይላል። እቺ ዱንያ ለኔ ቫልዩ ቢኖራት ኖሮ ይላል አላህ በቁርአን በሌላ አያት ላይ እቺ ዱንያ ወይም እቺ የቅርቢቷ ህይወት ለኔ ቫልዩ ቢኖራት ኖሮ እኔን ለካዱ የውሃ ጠብታም አልሰጣቸውም ነበር ይላል። ይብሉም ይጠጡም ይደሰቱም መመለሻቸው ግን እኛ ጋር ነው ይላል። ሲያረጉት የነበረው ነገር ሁሉ እነግራቸዋለን ይላል። እቺ ዱንያ የተፈጠረችው ለዛ ነው። እኛ የተፈጠርንበት ዓላማ በመሳት ነው። የሰው ልጅ ለምን ዓላማ እንደተፈጠረ ወዴት እንደሚሄድ የሰው ልጅ ሶስት ጥያቄዎች ሁሉ ኤቭሪ ሲንግል ዴይ በህይወት ላይ መጠየቅ አለብህ። አንደኛ የመጀመሪያው ጥያቄ ከየት ነው የመጣሁት? ማን ነው የፈጠረኝ? ለምንድን ነው የተፈጠርኩት? እና ወዴት ነው የሚሄደው? እነዚህ ነገሮች ሁሉ አእምሮህ ላይ ሊኖር ይገባ። ማን ነው የፈጠረኝ? ለምንድን ነው የተፈጠርኩበት? ምንድነው ፐርፐዝ? ምንድነው ላይክ በልቶ ጠጥቶ መተኛት መጫወት መሳቅ ነው? እነዚህ ነገሮች እኮ በጊዜም የተገደቡ ናቸው። ዛሬ ላይ ሆኖ ባቢሎን አሁን ይስቃል፣ ያወራል፣ ይጫወታል ብዙ ነገር እድሜ ይስጥህና ማለት ነው። ይሄን ጫወታ ከ10 ከ15 ዓመት በኋላ ብጠይቅ አታረገውም። ለምን? ጊዜ አለ፣ ገደብ አለው፣ ያግዳሃል። ገብቷል? ሁሉም ነገር እንደ ወጣትነት አትሮጥም፣ እንደ ወጣትነት አትስቅም። እንኳን በሞት አይደለም የሰው ልጅ በእድሜም ይገደባል። ገብቷል? አንድ ሰው አሁን በወጣትነቱ ብዙ ነገር ሊያደርግ ይችላል፣ ብዙ ስራዎች ሊሰራ ይችላል። በጣም ብዙ ነገር ሰውነት ያምራል፣ ጠንካራ ነው፣ ኢነርጂ አለ፣ ብዙ ነገሮች ታረጋለህ። ወደፊት ግን ያን ነገር አድርገው ብትባል አታረገውም፣ ጊዜህም አይፈቅድም። ገብቷል? ሁሉም ነገር ጊዜ አለ ለሁሉም ነገር ማለት ነው። እና የተፈጠርንበት ለምንድን ነው የተፈጠርኩት? ሁሉ ነገር የምናየው ነገር ሪዝን አለው። ያለ ምክንያት የሚፈጠር አንድ ነገር የለም። ይሄ ጠቅላላ የምንጠቀምባቸው የማንጠቀምባቸው ማቴሪያሎች ሁሉ ነገር ለምክንያት ነው የተፈጠሩት። ያለ ምክንያት የተፈጠረ አንድ ነገር የለም በዚህ ዓለም ላይ። ስለዚህ እነዚህ ነገሮች እኛ ራሳቸው አንዳንዴ ዲስከቨር የምናረጋቸው ነገሮች አሉ። እነዛ ለምክንያት የተፈጠሩ ከሆነ እኛን ደግሞ ከፍጥረታት ሁሉ ደግሞ አላህ አብልጦ የፈጠረን የኛ ፐርፐዝ ምንድን ነው? መብላት መጠጣት ከሆነ እንስሳቶችም ያረጋሉ። መውለድ መራባት ከሆነ እንስሳቶችም ያረጋሉ። የሰው ልጅ አእምሮ ተሰጥቶታል። እንዲያስብ እንዲያስተነትን ተሰጥቶታል። የሰው ልጅ ታያለ ትላንትና የነበሩ ዛሬ የሉም። የዛሬ ሳምንት የነበሩ ሰዎች ዛሬ የሉም። ሁሉም ቤቱ ዘግቶ ነው የሚሄደው። ብርህን፣ ሀብትህን፣ ልጅህን ምንም ነገር አይጠቅምህም። አላህ በቁርአን ውስጥ ተበት የደ አቢ ለህብ ወተብ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሲያሰቃይ የነበረው አቡ ለሃብ የሚባለው አቡ ለሃብ ከሰረ ይላል አላህ። ልጆችም ሆነ ሀብቶትንም አላዳኑትም ይላል። የሰው ልጅ በብርህን ምንም ነገር ልታረግ አትችልም። ብር ደስታ ያመጣልህ። ወላሂ እያንዳንዳችን ሰውነታችን ምግብ እንደሚፈልግ ሁላ ካልበላን ካልጠጣን እንደማንቀሳቀስ ሁላ ልባችን ቀልባችን ደግሞ ምን ይፈልጋል ማለት ነው? ይሄ ስፒሪቹዋል የፈጣሪ ትምህርት ማለት ይፈልጋል። እሱ ነው የሚያረገው ዚክር የሚባለው ነገር ማለት ነው። ምንም ነገር ብታረግ የሆነ ይደክመሃል። ግን አላህን ስታስታውስ የፈጠረን አምላክ አንዳንድ የሆነ ቦታ ተራራ ላይ ሄደ ዝም ብለህ ነገራቶቹን ዓለም ስታይ ስታስተነትን ምን ስትል በቃ የሆነ ትታጀባለህ። ገብቶሃል? በጣም ያጅብሃል። የአእምሮ ሰጥቶ ስታስተነትን ማለት ልብህ ያኔ ነው የምትረካው፣ ያኔ ነው የምትረጥበው።
እና ብዙ ማውራት ፈልግ ነበር ግን ከታች አንዳንድ ሰው ይኖራልና ብዙ ጊዜ ሲወራ ራቁ ምናምን የሚል ሰው አለ። አላህ ትዕግስት ይስጠን። ወላሂ አንዳንዴ እዚህ ጋር የምንመጣው ሀሳባችን ለመግለጽም ብቻ ሳይሆን ትንሽ የሆነ ነገር የምናውቀውም ነገር ለማስተማር ነውና ግን ከታች የሚጨናነቅ ሰው አለ። ትዕግስት አላህ ትዕግስት ይስጠን እና እዚህ ጋር ላቆምና ኢንሻአላህ ሁሉም ይሞታል ባልኩኝ አንድ ነገር ብቻ ላስቀምጥልህና በኢስላም ኢየሱስ ወይም ኢሳ አለይሂ ሰላም ሲመጣ ምን እንደሚያረግ ታውቃለህ ባቢ? ከሚያርጋቸው ነገሮች እኛ ሙስሊሞች ነብዩላህ ኢሳ ነብዩ ነበር ታውቃለህ ምን እንደሚያረጉት? የሚመጡበት ዋና ምክንያት ከሞት በተያያዘ ነብዩላህ ኢሳ እኛ አለይሂ ሰላም አልሞቱም ብለን እናምናለን። አላህ በቁርአኑ ወማ ቀተልሁ ወማ ሰለቡ አልሰቀሉትም አልገደሉትም ይላል። ስለዚህ ተመልሶ ይመጣል ወደዚህ ምድር ብለን እናምናለን እና የእሳቸው መምጣት አላህ በቁርአንም ሲናገር የቂያማ ቀን ምልክቶች ናቸው። ከትላልቅ ምልክቶች ትንንሽ ምልክቶችም አሉ፣ ግን ከትላልቆች ምልክቶቹ አንዱ የኢሳ ወይም አለይሂ ሰላም ወደዚህ ምድር ተመልሶ መምጣት ነው። ከሚመጡበት ዋናው ምክንያቱ ምንድነው? ከነበሩ ነብያት ከአደም ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ከነበሩ ነብያቶች ሁሉ እንደ ነብዩላህ ኢሳ ሚስ አንደርስቱድ የተደረጉ ነብይ የሉም። ገብቶሃል? በጣም ከሌሎቹ ነቢያቶች እያንዳንዱ ነብያት በነብይነት ተቀብለዋቸዋል። ግን ነብዩ ሰለላሁ ዐለይሂ ወሰለም ኢሳን ግን ሚስ አንደርስቱድ የተደረጉ ነብይ ናቸው። በምንድነው? እነዚህ በሶስቱ ሪሊጅኖች ጁዳይዝም አለ፣ ክርስቲያኒቲ አለና ኢስላም አለ። ከነዚህ ውስጥ ይሁዶች ወይም ደግሞ ጁሾች ኢየሱስን አዘ ፕሮፌት አዘ ነብይ አይቀበሉትም፣ አምላክም ነው አይሉም፣ ወይም ራይቺየስ ሰው ነው አይሉ። በቃ እናቱ በእንዲህ መንገድ የወለደችው እሱ ለኛ ምንም አይደለም እንዲያውም ሲኦል ውስጥ ያለ ነው የሚሉት ስቲልም በታልሙዳቸው አለ። ያኔም ሪጀክት ያደረጉ ሰዎች ናቸው። በሌላ በኩል ደግሞ ክርስቲያኖች አሉ። ክርስቲያኖች ምን ብለው ነው የሚያምኑት? ኢየሱስ አምላክ ነው ወይም ደግሞ ከስላሴ አንዱ ክፍል ነው ብለው ነው የሚያምኑት። ሶስተኛ ወገን ደግሞ ሙስሊም አለ። ሙስሊም ደግሞ ነብዩላህ ኢሳ ነብይ ነበሩ። አላህ በመርየም ወይም በማርያም የአላህ ሰላም በሷ ላይ ይሁንና በድንግልነቷ የወለደቻቸው ወደ እስራኤል ልጆች ነብይ ተደርጎ የተላኩ ናቸው ብለን እናምናለን። አሁን ሙስሊም መሃል ላይ ነው ያለው። እንደ ይሁዶችም ሪጀክት አላረግንም፣ እንደ ክርስቲያኖችን ደግሞ የሌላቸውን ስታተስን ደግሞ አልሰጠንም። በመሃል ነው ያስቀመጥናቸው አላህ በነገረንና አላህ በቁርአኑ ባስተማረን መሰረት ማለት ነው። ነብዩላህ ኢሳ ሲመጡ ይሄ ነገር ክሊሪፋይ ያደርጋሉ። ትልቁ ዓላማቸው ይሄ ነው። እሱ ምንድነው? ለይሁዶች ነብዩላህ ኢሳ ነብይ እንደነበሩ ለነሱ ለእስራኤል ልጆች ተልከው እንደነበሩ እናቱም በእንደዛ መንገድ ወልዳው እንዳልነበረ እና እሳቸው ነብይ እንደሆነና ከነብይም መሲህ እንደሆነ ይሁዶችን አምነው መቀበል አለባቸው። አላህ በቁርአኑ ሲናገር በእርግጥም ከነዛ ከመጽሐፉ ባለቤቶች ክርስቲያኖችም ሆነ ይሁዶች ኢሳ በሁለተኛ ጊዜ ሲመጣ ቢያምኑበት ነው እንጂ ከነሱም አንዱም አይቀሩም ሳይሞቱ ይላል። ሳይሞት በፊት አንዳቸውም አይቀሩም ያምኑበታል ይላል። ማመን ማለት በነብይነት የአላህ ነብይ ነው የተላከ ወደኛ የተላከ ነብይ ነው ብለው ያምናሉ ማለት ነው። ክርስቲያኖች ደግሞ እኔ አምላክ አይደለሁም አምላክ ነኝ ብዬ አላስተማርኳችሁም፣ እኔ አምላክ የነበረኝ ነው አንድን ጊዜ አምላክ ነው ብዬ አላስተማርኳችሁም ይልና ኢሳ ምን ያደርጋል? መስቀልን ይሰብራል ማለት ነው። መስቀል የሚሰብርበት ዋናው ዓላማ ምንድነው? ይሄ በመስቀል ስም የተነገደውን ኢየሱስ ለኛ ሲል በመስቀል ላይ ደሙን አፈሰሰልኝ የሚለው ኮንሴፕት ሙሉ በሙሉ እንዲጠፋ መስቀልን ይሰብራል ማለት ነው። ከዛ በኋላ ይሄዳል። ብዙ ነገሮች አሉ። አሁን ላይክ እነዚህ አንቲክራይስት የሚባል አለ፣ ደጃል የሚባል አለ። ደጃል ማለት ይሄ ፌኩ ኢሳ አሁን ይሁዶች የሚጠብቁት እነሱ አሁን ደጃልን ሲመጣ ደጃልን ነብይ ማነው ኢሳ መጥቶልናል ወይም ደግሞ ኢየሱስ መጥቶልናል ብለው ነው የሚከተሉት። ግን የሚያገኙት ግን ማነው? ደጃልን ነው የሚከተሉት። ልክ ደጃል ሲመጣ እነዚህ ከ70,000 በላይ የሆኑ ይሁዶች 70,000 ማለት በአረብኛ ቋንቋ ህግ መሰረት ግነትን የሚያሳይ ቁጥር ነው እንጂ 1 2 3 4 ተብሎ ተቆጥሮ አይደለም። ያንን ይከተላሉ ማለት ነው። መሲሐችን መጥቷል በሚል ማለት ነው። ከዛ በኋላ እነዛ ፎሎወሮቹ ካገኘ በኋላ ደግሞ ምን ያረጋል ማለት ነው? ይሄን ደጃልን እኔ አምላክ ነኝ ይልና ራሱን ዲቪኒቲ ክሌም ያረጋል። የሞተን መቀስቀስ፣ አንድ ታምራት መስራት፣ ከሰማይ ዝናብ ማዘነብ ምናምን ነገር። ያኔ ደግሞ ክርስቲያኖች ኢሳ ይመጣል ብለው ወይም ኢየሱስ ይመጣል ብለው ነው ይጠብቁት። ያኔ አምላክ ነኝ ሲል ይሄ ጠቅላላ ክርስቲያኑ ምን ያደርግልሃል? አምላካችን መጥቷል ብለው ፌኩን ኢሳ እሱን ይከተላሉ ማለት ነው። ሙስሊሙ ግን የለም። ሙስሊሙ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኤቭሪ ዲስክሪፕሽን ስለ ደጃል ዲስክሪፕሽን፣ ስለ ኢሳ ወይም ስለ ኢየሱስ ዲስክሪፕሽን የሚያረግበት የሚወርድበት የሚሰራው የሚወርድበት ሰዓት ሁሉ ነገር በእስልምና ክሊር በሆነ መንገድ ተቀምጧል። ሙስሊሙ አይወዛገብም።
ከዛ ነብዩላህ ኢሳ ይመጣሉ፣ ደጃልን ይገላሉ፣ ሌሎችም ነገሮች አሉ የሚያደርጓቸው። መጨረሻ ላይ ግን ሰው ናቸውና ይሞታሉ፣ ይቀበራሉ። የሚገርምህ መዲና ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በተቀበሩበት ቦታ አጠገባቸው ላይ አንድ ክፍት ቦታ አለ። አጠገባቸው አቡበከር አለ፣ ዑመር አለ ረዲየላሁ ዐንሁ። መሀል ላይ ደግሞ የተከፈተ አንድ ቦታ ላይ የተቀመጠ ለማን ነው? ለኢሳ የተቀመጠ ነው። ነብዩላህ ኢሳ ሲመጡ ያ ሁሉ ነገር ካረጉ በኋላ አዘ ሩለር ቁርአንና ሐዲስን ተከትለው ኡማውን ሊድ ያረጋሉ። ከዛ በኋላ ፋይናሊ ግን ይሞታሉ። ከሞቱ በኋላ ደግሞ መዲና ከነብዩ ሰለላሁ ዐለይሂ ወሰለም አጠገብ ይቀበራሉ ማለት ነው። ስለዚህ ያኔ ስለ ኢሳ ነገር አለቀ ማለት ነው። እንዲህ እያለ ትንሣኤ ይቆማል ማለት ነው። የሚከናወኑ ክንውኖች አለው ማለት ነው። ይሄ ነው የእስልምና አስተምሮት። ይሄ ነው ጥርት ያለ አስተምሮት። ይሄ ነው ከአላህ በስተቀር አንድም የማይሞት ፍጥረት የለም። ቅድም አሁን ይሁን ያወራሁልህ እኛ አንሞትም ባልከኝ ነው። ነፍሳችን አይሞትም። እኛ ሶስት አይነት ህይወት አለ። ዱንያ ህይወት አለ፣ የቀብር ደግሞ በርዘቅ የሚባል ህይወት አለ። ሌላው ደግሞ ከትንሣኤ በኋላ የጀነት ወይም የገሃነም ህይወት አለ። አላህ ከጀነት ሰዎች ያርገንና ማለት ነውና ይሄን ህይወት አለ ብለን እናምናለን። ነፍስ እስከ ትንሣኤ ድረስ በቀብር ውስጥ አትሞትም። ይሄ ነው እምነታችን። ሐሰን የሚጨምርበት ነገር ካለ ይጨምርልን። አላህ ከጀነት ሰዎች አላህ ያርገን። ቀጥተኛ መንገድ አላህ ይምራን። ሰዎች ነን፣ እንሞታለን። የተፈጠርነው ለመሞት ነው። አንድም ሰው ለዘላለም ሊወጣ አልተፈጠርን። እናያለን ጎረቤታችን፣ አካባቢያችን ትላንት ከኛ የነበሩ ልጆች ሁሉም ዘግተው እየሄደ ነው የምናየው። ተራችን መች ነው አናቅም። እንሞታለን። እየተሳሳቅን እያወራን እንሞታለን። ትናንት ራቆታችን እንመጣ፣ ፈጣሪያችን ራቆታችን ጋር እንቆማለን። ትልቁ ነገር ግን ነገ ፈጣሪ ዘንድ ስቀር ምን ይዤ ነው የምቀርበው? ምን አለኝ? ምን አይነት ሃይማኖት ነው? ከሰገድክ ቀራህ፣ ዘካ ሰጠህ፣ ጾምክ፣ ምን ያረክ በህይወት ላይ አላህ ይልሃል። የቂያማ ቀን በሐዲስ አልቁዱስ ላይ በዱንያ ላይ ስትኖር እኮ እኔ እኮ ብር ሰጥቼህ ነበር ይለዋል አሉ ለባሪያው። የኔም ብር ደግሞ ጊዜ ተብሎ ይጠራል። ታዲያ በሰጠሁ ጊዜ ላይ ገነት ነው ወይስ ጀሃነም ነው ገዝተህ የመጣኸው ብሎ ይጠይቀዋል። አላህ ጀነትን ይዘው ወይም ጀነት ከሚገዙ ሰዎች አላህ አድርገን። ያ ማለት አላህ ባዘዘን በደነገገልን መንገድ ስንኖር ፈጣሪ ያለ ብለን ሞታለን ብለን እሱን በብቸኝነት ስናመልከው በተቻለን ቀለ ሰዎች ደግሰው ነው ወላጅ ስናከብር አላህ ባዘዘን መንገድ ስንኖር ሰላታችን ትልቁ ነገር አደራ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? የቂያማ ቀን ወይ የትንሣኤ ቀን ሰላቱ የተስተካከለለት ሰው አሉ ከዛ ከኋላ ያሉ ነገሮች ሁሉ ይቀላሉ፣ ይስተካከላሉ አሉ። ሰላቱ የተበላሸበት ነገር ግን ከኋላ ያለው ነገር ምን በጣም ከባድ ነው። ስለዚህ ትልቁ ነገር ሰላት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? በእኛና በካፊሮች መካከል ያለው ልዩነት ሰላት ነው አሉ። አንድ ሰው ሰላት ከሌለው እሱም የነሱ ቢጤ ነው አሉ። ስለዚህ ወንድሞቼና እህቶቼ ሰላት ትልቅ ጥንቃቄ የሚያስፈልገውና ይሄ መሳቁ መጫወቱ እንዳለ ሆኖ ማለት ነው። ምን ይዣለሁ? በጣም ብዙ ሰዎች አሉ ጠዋትና ማታ ፈጣሪያቸው የሚያመልኩ በጣም ትልቅ ስራ የሚሰሩት መስጊድ እየሰሩ ሰደቃቱል ጃሪያ የሚያረጉ በጣም ብዙ ተአምር የሚሰሩ አሉ። በየአመቱ ሐጅ የሚያረጉ አሉ። ለይል ተነስቶ እየሰገደ የሚቀራ ስንት ነገር አለ። እኔና አንተስ ምን አለን? እነዚህ ሰዎች ይሄ ሁላ ነገር እያረጉ አኺራ አለብኝ ብለው የሚያለቅሱ ከሆነ እኛ ደግሞ አሊፍ ይቆሚተኛ የማናቅ ሰዎች ደግሞ ምን አለን? አላህ ይጠብቀን። ሐሰን ይቀጥል ከዚህ በላይ ግን ቦታውን ሁላ አለን ያልከው የሚቀበርበት ስፍራ? አዎ የቀብር ቦታቸው መዲና ላይ ከነብዩ ሰለላሁ ዐለይሂ ወሰለም ነብዩ በተቀበሩበት ቦታ ላይ 3 ቀብሮች አሉ። ከነብዩ አጠገብ 2 ቀብሮች ማለቴ ዑመር አሉ፣ የሁለተኛው ኸሊፋ እና አቡበከር ረዲየላሁ ዐንሁ የመጀመሪያ ኸሊፋ አሉ። ከሳቸው መሃል ደግሞ ክፍት ቦታ አለ። በቪዲዮ ራሱን ልናሳይ እንችላለንና ክፍት ቦታ የተቀበተ አለ። ያንን የተቀመጠው ኢሳ ሲሞቱ የሚቀበርበት ቦታ ነው። እና አዳሜ ይሄ ክርስቲያን እያለ የሚሰብከው የሚጮኸው ምን የሚለው ሙስሊም ጠላቴ ነው ይገልኛል የሚለው ዝም ብሎ ገደል ላይ የበቀለ ዛፍ ነው። ምንም ነገር የለውም። ቱ ቢ ኦነስት ምንም ነገር የለውም። አንድ ነገር የለውም። እና ነብዩ ኢሳ ግን ስለዚህ በሐሳብ እንጨባበጣለን ማለት ነው እኔና ክርስቶስ ኢንሻአላህ። አዎ ማለት አሁን ምን መሰለህ ትናንት እኔና ዱከም ስናወራ ነበረኩ። በመጨረሻው ዘመን ይመጣል ኢየሱስ እና ስልጣኑን ያስረክባል፣ ለአምላኩ ይገዛል አይደል? እንደዛ አይደል መጽሐፍ ቅዱስ የሚለው? እንደዛ እኮ ነው የሚያወራው። እኔ ስልጣኑን ያስረክባል ማለት ይሞታል ማለት ነው ብዬ ነው የምተረጉመው። ገብቷል? ከደጋግ እንትኖች ጋር አምላኩን ያመልካል፣ ስልጣኑን አሳልፎ ይሰጣል ለሚገባው ለአምላክ ይላል መጽሐፍ ቅዱስ። ይሞታል ነው የምተረጉመው። ገብቷል? መስቀል መሰበር አለበትም እኔ ብያለሁ እኮ። እንግዲህ ከተቸነከረበት ኢየሱስ ከተሰቀለበት መስቀል ለምን ይከበራል? መሰበር አለበት ብያለሁ። በሐሳብ እየተገናኘን ነው ማለት ነው እኔና ኢየሱስ። ትክክል።
መስቀልን ይሰብራል። መስቀል ዋናው የሚሰበርበት ምክንያት ቅድም እንዳስቀመጥኩልህ ይሄ በመስቀል ስም የሚነገረው ኢየሱስ ለኔ ብሎ ኢየሱስ መስቀልን አያውቀውም። ኢየሱስ አንገቱ ለመስቀል ተሸክሞ አሁን ሊሰቅሉ ሲሄዱ መስቀል ተሸክሞ ነበር ምናምን። ይሄ ሁሉ ትርት ነው። ይሄ ትርክና ወሬ ነው። ኢየሱስን አያውቀውም። በላ ኢላሀ ኢለላህ የነበረ ነው። አላህ አምላኩን በብቸኝነቱ ሲያመል ሲገዛ የነበረ ነው። እንደ ሙስሊሞችን ሲሰግድ የነበረ ነው። ኢየሱስ ምንድነው ያደረገው? በጋርደን ኦፍ ጋስተማኒ ፊቱን ግንባሩን በመሬት በማቴዎስ ወንጌል የተዘገበው ማለት ነው። ግንባሩን በመሬት ላይ ደፍቶ ይሰግድ ነበር፣ ይጸልይ ነበር ይላል። አረበኛ መጽሐፍ ቅዱስ ደግሞ ይሰግድ ነበር ነው የሚለው። ስለዚህ በግንባሩ ተደፍቶ የሚሰግድ ነው። ኢየሱስ ክርስቶስ ጾመዋል ይላል። ሙሴ ወይም ሃሮን ከመጸለያቸው በፊት እጃቸውን እግራቸው ይታጠቡ ነበር ይላሉ። እኛ ከመጸለያችን ከመስገዳችን በፊት እጅና እግራችንን እንታጠባለን። እያንዳንዱ ሙስሊም መጀመሪያ ከመስገዱ በፊት ውዱ ያደርጋል። ከውዱ በፊት እስቲንጃ የሚባል አለ። እሱ ያው ዲፕ ሙስሊሞች ያውቁታል፣ ከላይ የታች ያሉት እና እጅና እግርህን ታጥበህ ነው ፊትህን ታጥበህ ነው የምትጸልይ እንጂ ዝም ብለህ መተን ጫማህን አውልቀህ ጠጅ ቤት አይደለም ገብተህ እንትን የምትለው። የምትቆሙ ከፈጣሪ ዘንድ ነው። ከሰውም ጋር ሰውም ዘንድ ራሱ ስትቆም ታጥበህ ሽቶ ካለ ተቀብተህ ደህና ልብስ ለብሰህ ነው የፈጠረና አምላክ ፊት ለፊት ነው የምትቆመው። ስለዚህ ሰውነት ንጹህ ማድረግ አለብን። ልብህም ብቻ ሳይሆን እስልምና በአጠቃላይ ንጽህናን የሚያስተምር ሃይማኖት ነው። የምትቆመው ከፈጣሪ ዘንድ ነው። ገብቶሃል? አውራ የሚባል ነገር አለ። ስትሰግድ ከጀርባ አንዳንዴ እንደዚህ ስትሰግድ ያ ሙስሊሞች ሲሰግዱ አይተሃልና ግንባራቸውን እንትን ቲሸርታቸው ከኋላ ይነሳል። ያን ነገር ራሱ አይፈቀድም። አውራህን መሸፈን አለብህ። ከኋላ እንትንህን ከኋላም ሰው አለ። እንትን ስትል ፓንት እስከሚታይ ድረስ አይደለም። ረዘም ያለ ቲሸርት ማድረግ አለብህ። ካልሆነ ቲሸርቱን ሱሪ ውስጥ መክተት አለብህ። አውራህን መሸፈን አለብህ። እስልምና ሁሉ ነገር ፐርፌክት የሆነ ነገር ነው። the way of life የምንለው ይሄ ነው። እያንዳንዱ ነገር እንዴት ማምለክ እንዳለብህ፣ እንዴት መብላት፣ እንዴት መጠጣት እንዳለብህ፣ ከባለቤትህ እንዴት መገናኘት እንዳለብህ፣ ለወላጆች እንዴት ደግ መሆን እንዳለብህ፣ ጀስቲስ የሚባለው ነገር ፍርድ፣ አላህን ፍርድን አታዛቡ ይላል። ምንም እንኳን ወደ ቤተሰቦቻችሁ አጌነስት የሚሆንን ከሆነ በፍርድ ቀጥ ብሎ አላህን ፍርድን የሚያስተካክሉት ይወዳልና ይላል። እስልምና ሁሉ ነገር ጠንቅቆ የሚያስተምር ነው። ገብቶሃል? እስልምና ክብር መስጠት ያለብን ክብር የሚሰጥ ነው። እስልምና ውስጥ ዝም ብለህ ግራህን ስትሰጠኝ ግራህና ሲመታ ቀኝ ስጠው የሚባል ነገር የለም። ጀስቲስ ነው፣ ፍርድ ነው። ገብቶሃል? አንድ በዚህ ምድር ላይ የተበደለች የተደፈረችና እንትን የተባለች ልጅ አንድ ሰው በኢየሱስ ክርስቶስ አመንኩኝ ካለ ገነት ይገባል የሚባል አማርኛ የለም። እያንዳንዳችን በሰራ ነው እንጠየቃለን። አንድ ከመጠየቅ ወደ ኋላ አንልም። ሰው በአጠቃላይ ኢየሱስ ሲመጣ እነዛ ነገሮች ሜን የሆኑ ነገሮችን ያደርጋል። ሙስሊም ነበር። ኢንሻአላህ ሲመጣም ደግሞ ያው እንደማንም እንደ ሰው ይሞታል፣ ይቀበራል እና ከዛ ባለፈ መንገድ የለም። የማይሞተው ሁሌ ዘላለም የሆነው አንድ አላህ Subhanahu Wa Ta'ala ነው። ምድርና ሰማይን የፈጠረ ያስተናበረው እሱ ብቻ ሁሌም ነዋሪ የሆነው እሱ ነው። ሌላው ጠቅላላ የለም። አላህ ንጉስ ነው፣ የንጉሶች ሁሉ ንጉስ የሆነው። ከሱ ውጪ ሁሉም ነገር ሞትን ቀማሽ ናት። የመጨረሻ የሚቀረው እሱ ብቻ ነው። ማን ነው ንጉስ ይላል መጨረሻ ላይ። ከመላእክቶች አሉ። የሚገርምህ መጨረሻ ላይ የሚሞቱ መላእክቶች አሉ። ሁሉም ነገር ካለቀ በኋላ ጅብሪል ወይም ደግሞ ገብርኤል፣ ሱራፌል እና እዝራኤል እና እነዚህ አራቱ ይቀራሉ ማለት ነው። አላህ ለአዝራኤል ምን ይለዋል? ማን ነው የቀረው ይለዋል። ጌታዬ አንተ፣ ጅብሪል፣ ሚካኤልና ሱራፌልና እኔ ነኝ የቀረሁኝ ይላል። ሄደ የሱራፌል ነፍስ አውጣ ይለዋል። ሱራፌል ነፍሱን ያወጣል። አሁንም ይጠይቀዋል አላህ እያወቀ ማን ነው የቀረው? ገብርኤል፣ ሚካኤል፣ እኔና አንተ ይለዋል። ሄደህ አውጣ ይለዋል። የሚካኤል ነፍስን አውጣ ይለዋል። ሄዶ አዝራኤልን የሚካኤል ነፍስ ያወጣል። ማቀረ ጅብሪል፣ አንተ፣ እኔ ቀረሁኝ ይላል። አሁን የጅብሪል ነፍስ ሄደህ አውጣ ይለዋል። የትልቁ ገብርኤል ማለት የሚገርም 600 ክንፎች ያሉት ነው። አላህ ስለ አላህ ትልቅነት ስታስቡ ይላል አላህ ፍጥረታቶችን ተመልከቱ ይላል። ይሄንን ገብርኤል ማለት 600 ወይም ጅብሪል አለይሂ ሰላም 600 ክንፎች ኖረውት ሁለቱ ክንፎቹ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት ቢዘረጋው ከአጥናፍ እስከ አጥናፍ ይደርሳል ማለት ከፀሐይ መውጫ እስከ ፀሐይ መውጫ ይደርሳል። በሁለቱ ክንፎቹ ብቻ ለመጠቅለል የሚችል ነው። ያንን ሁላ 600 ክንፍ ነው ያለው። ሱብሃንአላህ አስበው ትልቀቱን። ይሄ ነው በሁለቱ ክንፎችን አለመጠቅለል ይችላል። ግደለው የሱ ነፍስ አውጣ ይለዋል። የሱ ነፍስ ያወጣል። መጨረሻ ማቀረ እኔ ብቻ ቀረሁኝ ይላል። ያንተ ነፍስ አውጣ ይለዋል። ያወጣዋል። መጨረሻ ለአላህ ይቀራል። ማን ነው ከኔ ጋር ያለው ይላል። ማን ነው? የታላችሁ እነዛ ታያሮንት እነዛ አሮጋንቶች የታላችሁ? የታላችሁ እኛ ንጉስ ነው ስትሉ የነበረው የታላችሁ? እኛ ሁሉ ነገር ማድረግ ትንችል አላህ እያወቀ አላህ በራሱ ጊዜ ሀያልነቱ ትልቀቱን እንትን ይላል። ጉራ ለአላህ ነው የሚገባው ይላል። እናንተ በላቸው እነዛ አላህ በሱረቱል እንትን ላይ ምን ይላል? እናንተ በመስለማችሁ ለአንተ ፌቨር ያረጉልህ እንዳይመስላችሁ አትመጻደቁ በላችሁ። መመጻደቅ ለአላህ ብቻ ነው። ባይሆን አላህን አመስግኑ ወደ እስልምና ጋይድ ስላረጋችሁ። በመስለማቸው ለአንተ ፌቨር ያረጉልህ አይምሰላቸው።
በላያቸው አላህን ያመስግኑ ይላል። መመጻደቅ ለአላህ ነው። ያኔ አላህ ይላል የታለ ንጉሶቹ የታሉ ሁሉም እነዛ እኔ ኪንግ ነኝ እኔ እንዲህ ነኝ ሲሉ የነበሩ የታላችሁ ይላል። አንድ ነገር በምድር ላይ ዛፍ ቅጠሉ አይኖርም ከአላህ Subhanahu Wa Ta'ala በስተቀር አንድ ነገር የለም። ሁሉ ያርቃል። ሁሉ ነገር ሁላችሁም ወደ እኔ ትመለሳላችሁ እንዳለ ሁሉ ነገር ወደ አላህ ይመለሳል። ምድሩም ሰማዩ ይጠፋል ከማ በስተቀር ከአላህ Subhanahu Wa Ta'ala በስተቀር። ይሄን ወደዚህ አምላክ ነው ሰዎች ምንጠራቸው የማይሞተ ሁሉን ያስተናበረው ይሄ ወደ ሐያሉ አላህ ነው ምንጠራው እንጂ ይሄ ምራቅ የሚተፋበት የሚሰቀል ተሰቀለ ሞተ ሲኦል ወረደ እንደዚህ ሆነ አውዝ ቢላሂ መሽጣን ረጅም አላህ ከዛ የራቀ ነው። ብዙ አወራሁኝ አፉ በሉኝ። ኑሬ በጣም እናመሰግናለን። ጥርት ያለ ሐሳብ ነው፣ ደስ ይላል። በጣም አሪፍ ሐሳብ ነው፣ ጥሩ ትምህርት ነው። ሰዎች እንደዚህ አይነት ነገር ሲነገር ወደ አንድ እንትን ነው እንትን የሚያደርጉትና አሳልፈው የሚልኩትና ተጠቀሙበት እናንተ ራሳችሁ። እንደዛ ነው የምለው። በጣም ነው የማመሰግነው ኑሬ። ያሲው ያሲ ያለ አንዳንዴ አፉ በለኝና ባቢ ስናገር ትንሽ የሆነ መጥፎ ባህሪ ያለብኝ ቸኩላለሁኝና ያፍ ወለምታ ይኖራልና ከታች ያላችሁ ሰዎች አንዳንዴ ውዝር ለመስጠት ሞከሩ። ሰውነንና ላይክ ሊሌው የፈለገው አንዳንዴ ይሄ ነው ብላችሁ ለማስተካከል ሞከሩ እና ትንሽ የራሴ ችግር አለብኝ ትንሽ ቸኩላለሁኝና ስናገር ፕሊስ ለመረዳት ሞከሩ። ሰዎች ነንና ትልቁ ነገር የሆነ አለ አይደል አንዳንዴ ካፍ ሲወጣ አንዳንዴ ቃላቶች የመሰባበር ወይም ደግሞ ከታች ያለው ሰው ደግሞ ብዙ ጊዜ እዚህ ጋር ያለው ሙስሊም ብቻ አይደለምና ክርስቲያንም ስላለ እነሱን በሚገባቸው መንገድ ነው ገብርኤል ወይም ደግሞ እንትን ስል ሰዎች እንዲገባቸው በሚል ነው እንጂ እኛው በእኛው ስናወራ ሙስሊሞች ላይክ በምን አይነት መንገድ እንደምናወራ ታውቃላችሁና ሌላም ሰው እንዲረዳ ነው። አረበኞች ቃል ብቻ ብትጠቀም ምናልባት ሌላው ሰው አንደርስታንድ አያረግም በሚል ነው። ሽክራን ጀዛኩሙላህ። መልካም ያሲው ያለ ከታች ያለ ትውልድ እንደዛ ማለትም አይጠበቅብህም። ራሱ ገብቶ አይናገርም፣ ግን የተናገሩ ሰዎችን ገደል ይከታል። በቃ እንደዚህ እኮ ማለት አልነበረብህም ይላል። በቃ አለው እኮ በቃ የትኛ ሰው እንቅፋት አይምታው። ሰውነት እንዴት ነህ? ሰላም ነው? አማን ነው? አለን ሀቢቢ ኑሬ ጭራሽ ዛሬ እኮ ሞት ነው እኮ አለው እኮ እንቅልፍ ሞት ነው አለው እኮ። አታውቅም እንዴ እስከ ዛሬ እንቅልፍ? ኧረ እኔ እንቅልፍ ላይ በጣም ተኛለሁ እና አሁን እንትን አለኝ። እንቅልፍ ሞት ነው ሲል የሞት ትንሽ ወንድም ነው። በአባት ነው በእናት እሱን እናጣራለን። ቁርአን ላይ በጣም ግልጽ በሆነ አንቀጽ በአማረ መልኩ ያስቀምጠዋል። ነው በሞታችሁና በተኛችሁ ጊዜ ነፍሳችሁን እያለ ነው ቁርአን የሚናገረው በሚገርም ሁኔታ ማለት ነው። አንድ ሰው ተኝቶ አሁን አንተ አልጋ ላይ በተጋደምክበት ቅጽበት ማለት ነው በየትኛው ደቂቃ ስንት ሰዓት እንቅልፍ እንደወሰደ የምታውቀው ነገር አለ? አላውቅም። ምናልባት ሪከርድ ካደረኩ በቪዲዮ አውቃለሁ። ልክ ደግሞ ብድግ ትላለህ። ደግሞ ወይ አላርም ሞልተህ ትተኛለህ ወይ እንዲሁ ዝም ብሎ ብድግ ትላለህ። በዛች ቅጽበት ተኝተህ በምትነሳበት ቅጽበት የአንተ ነፍስ ወይም የሶል የምንለው የት ነች ምንድን ነች የምታውቀው ነገር የለም። አንዳንዴ እኮ ፓርቲ ራሱ
ድግስ እየተጨፈረ እንቅልፍ ይወስዳል እኮ። it's impossible። ነብዩ አለይሂ ሰላቱ ወሰላም ዱዓ ሲያደርጉ ማለት ነው ምን ይላሉ? እንቅልፋችን ስንነሳ፣ ጠዋት ስንነሳ ከመተኛታችን በፊት ዱዓ እናደርጋለን፣ ጸሎት እናደርጋለን። ልክ ከእንቅልፋችን እንደነቃም ደግሞ ዱዓ እንድናደርገው እርሳቸው ያስተማሩን ነገር አለ። ምን ይላሉ? እኒህ የተከበሩት ነቢይ ልክ በጠዋት ሲነሱ ማለት ነው ከእንቅልፋቸው ሲነቁ አልሐምዱሊላህ አሉ፣ ለአላህ ምስጋና ይገባው አሉ። አልሐምዱሊላህ አለዚ አሕያና ባዕድ ማአማተና ይላሉ። አልሐምዱሊላህ ለዛ ለአላህ ምስጋና ይገባው ሕያና ህይወትን የዘራብን አሉ። ከምን ባዕድ ማአማተና ከገደለን በኋላ ወይም ነፍሳችንን ከወሰዳት በኋላ እንደገና ወደኛ ቦዲ የመለሳት አምላክ ምስጋና ይገባው ይላሉ። ጠዋታቸውን ሲጀምሩ እንደዛ ነው የሚጀምሩት። ማታም ደግሞ ከመተኛታቸው በፊት የሚሉት ዱዓ አላቸው። አላህ ሆይ እኔ አስተምህሮታቸውን ስሰማ በጣም ነው ኢሞሽናል መሆነው። ለእያንዳንዱ ነገር ሁሉንም ነገር አስተምረው ያለፉት ለትንሹ ነገር ለትልቁ ነገር ይሄ ትንሽ ነገር ነው ማወቅ አይጠበቅባችሁም ሳይሉ ይሄ ደግሞ ይበዛባችኋል ትችሉትም ሳይሉ ሁሉንም ነገር ምክንያቱና በየፐርፐዙ አስተምረውና አንዴ ቆይ ስለዚህ መተኛትና እንቅልፍ ሞት ነው ብለው ሳንተኛ ልናድር ነው ማለት ነው ወይስ ምንድነው? ስለዚህ መልካም እንቅልፍ እንዴት ነበረ ምናምን ሳይሆን መባል ያለበት እንሞት ነው መባል ያለበት ራሱ ማለት ነው። እንተኛ ሳይሆን እንሞት። ሞት እንዴት ነበረ ማለት ጥሩ ሞታል እንደዚህ ነው። ዛሬ ነው የተኛለው። አብሽር ትተኛለህ። ቀኑ የቅድም እንዳልከው ነው። ቀኑ የደረሰ ቀን ወይደር ተኛህ አልተኛ፣ ወጣህ አልወጣህ፣ በላህ አልበላህ፣ አዝራኤል መለከል መውት ቅድም ጀዛኩሙላህ ኸይር ከታች አስተካከላችሁኝ። እሱ የመጣ ጊዜ ወደኋላ የሚል ነገር የለም። ምንም ነገር አናመልጠውም። ስለዚህ ስለተኛና ስላልተኛ ሳይሆን ባቢ መቼም እንቅልፍማ መች መንቆጣጠር እንችላለን ብለህ ነው እንዴ? ኢየሱስም ተኝቶ የለ እንደ ባህር ላይ ምን ሆናል? ሞት ያለው ራሱ እኮ ትናንት እኮ እኔና ዶኮም ተስማምተንበታል። ከባድ እንቅልፍ ነው ብለናል። 3 ቀኑ ራሱ አወዛገብከው እኮ ዱካም እኮ እኔ እኮ እየሳቅኩኝ ነበር እኮ። ኢየሱስ ይሞታል ስትለው 2 ጊዜ ሞት የለም አይደል? አንዴ ሞታል 2 አይሞትም አይደል? ግን እኮ በራሳቸው መጽሐፍ እኮ አልዓዛር እኮ 2 ነው ሞተ። መጀመሪያ ሞተ፣ ተቀሰቀሰ፣ ከዛ ሞተ። እና እንዳልኩ ነው ሐሰኔ ተቀጥላለህ። እንዳልኩ ነው እስልምናው ስትመጣ ማለት ነው ለእያንዳንዱ ነገር የኛ ድክመት እኛ ኤክስፕሌን ማድረግ የኛ ችግር ነው እንጂ ኤቭሪ ሊትል ቲንግ ክሊር ከት በሆነ መንገድ ተቀምጧል። ሁሉ ነገር ማለት አንድ ነገር የቀረ ነገር የለም የኛ አገላለጽ። ሌላው ግን ብትጠይቀው የለም። ስለ ጀነት እስቲ ገነት እገባለሁ ይልሃል። እስቲ ገነት ገለጻ አድርግልኝ ብትለው የለም። ከየት አምጥቶ ነው የሚነግረው? ገብቶሃል? ስለ ሲኦል ገለጻ አድርግ የለም። ከየት አምጥቶ ነው የሚነግረው? ስለ ፈጣሪ ምንነት ባህሪያቶቹ ንገረኝ ብትለው የለም። ከየት አምጥቶ ነው የሚነግርህ? አልተማረውማ። ስለ ምንም ነገር ብትጠይቀው የለም።
ግን እስልምና ውስጥ አሁን ትላንትና ስትጠይቀው ዱከምን እንዳልኩ ኢየሱስ ሲመጣ ምንድን ያደርጋል? የለም ትምህርቱ የለም። ይመጣል ከሰመና ከደመና ስር ይወርዳል ነው እንጂ ምንድነው? ምንም ነገር የለም። የት ነው የሚወርድ? ናቲንግ የለም። ኤክስፕሌን የለም። ቀጥል ሐሰኔ። እስኪ ባቢ ቁርአን ከጎንህ አለ ወይስ እኔ ከፍቼ ላሳያችሁ? እኔ በቪዲዮ ከፍቼ አለ፣ ግን አሳየን። ይሄ የቁርአን አንቀጽ በጣም እጅግ ገራሚና አስደናቂ የቁርአን አንቀጽ ነው። ተመልከት። ምዕራፍ 39 ቁጥር 42 ላይ አላህ እንዲህ ይላል፣ አላህ ነፍሶቻችሁን በሞታችሁ ጊዜ ይወስዳል አለ። ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል አለ። ተመልከት። አላህ ነፍሶችን በሞታችሁ ጊዜ ይወስዳል፣ ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል። ያችን ሞትን የፈረደባትን ይይዛታል፣ ሌላይቱንም እስከ ተወሰነ ጊዜ ድረስ ይለቃታል። በዚህ ውስጥ አለ ለሚያስተነትኑ ህዝቦች ምልክቶች አሉበት። በጣም የሚገርም የቁርአን አንቀጽ ነው። እኛ እኮ ስንተኛ እንነሳለን፣ በሚቀጥለው ጠዋት እንነሳለን አንነሳም? የምናውቀው ነገር የለም አይደል? የምናውቀው ነገር አለ እንዴ? ስንቶቻችን ናቸው እንደተኙ አልተመለሱ፣ በዛው የሄዱ የቀሩ? ህዝብ ቆጠራ ይደረግ ቢባል ስንት ሰው ነው ተኝቶ የተነሳው? ስንት ሰውስ ነው በዛው የቀረው? ነቢዩ አለይሂ ሰላቱ ወሰላም ሰላም በርሳቸው ላይ ይሁንና እያንዳንዱን ነገር ነግረውን ነው ያለፉት። እነዚህ ነገሮች በጠቅላላ ዱዓ የምናደርጋቸው ናቸው፣ ወይም ጸሎት ናቸው፣ ሁሌም ማለት ነው። ለምሳሌ ሞርኒንግ እና ኢቭኒንግ የሚባል ጸሎት አለ። ጠዋት ላይ ስንነሳ ለምሳሌ አዝካሩ ኢስቲቃድ ብሎ ማለት ጠዋት ስንነሳ የምናደርገው ጸሎት ነው። ምን ይላል? አልሐምዱሊላሂ አለዚ አህያና በዐደ ማ አማተና ወኢለይሂ ኑሹር ብላችሁ ጸሎት አድርጉ አሉና የተከበሩት ነቢይ። አልሐምዱሊላህ ለአላህ ምስጋና ይገባው። አለዚ ያና በዐደ ማ አማተና ያው ያደረገን gave us life after having taken it from us into him the resurrection. መመለሻችንም ወደሱ ነው። እዛ ከተመለስነ በኋላም ካለንበት ሪዘሬክት የሚያነሳና በስብሰን መቅረት የሚባል ነገር የለም። ድጋሚ እንነሳለን። እዛ በኋላ እነዚህን ዱዓዎች እንድናደርግ እንነገራለን። ስንተኛ የምንለው ዱዓ አለ ማለት ነው። መተኛታችን በፊት ቁርአን እንቀራለን። ይሄ እዚህ ጋር ማለት ነው እንደምንለው እነዚህ ነገሮች በሙሉ ሙስሊሞች ዕለት ዕለት እንላቸዋለን። ይሄ ዱዓ በስሚከ ረቢ ወዳዕቱ ጀንቢ ወቤከ አርፈዑ እና አምሰክተ ነፍሲ፣ አንተ ስም ጎኔን ወደ ፍርናሽ አደርጋለሁ። አርፈዑ ፈኢን አምሰክተ ነፍሲ ፈርሐምሃ፣ ነፍሴን ከያዝካት በዛ በእንቅልፍ ውስጥ እያለሁኝ ነፍሴን ከያዝካት ወይም ከወሰድካት ፈርሐምሃ እዘንላት። ወይን አርሰልተሃ ፈሕፊዝሃ ላካትም ጠብቃት። ማታሕፊዝ ቤሂ ዒባደከ ሷሊሒን፣ እነዛን የተከበሩ ባሪያዎችህን በምትጠብቅበት መልኩ የኔንም ነፍስ
የኔንም ሶል ጠብቃት እያለ ያስተምረናል እስልምና ማለት ነውና ለእያንዳንዱ ነገር ባቢ እስልምና ልክ አድርጎለታል። መስጊድ ውስጥ ሰው ሲገባ ቀደም ራያን ሲናገረው የነገረው ነበር፣ አላስረዝምም። ሙስሊሞች ምናልባት ሲሰግዱ አይታቸው ይሆናል ተደርድረው ማለት ነው። ቢሊዮነር የሆነው ሰውም መስጊድ ውስጥ ገብቶ ግንባሩን ወደ አምላኩ ዝቅ ያደርጋል። ድሃውም የኔ ቢጤው ምንም የሌለው ገብቶ አለባበሱ ድሪቶም ቢሆን አለባበሱ ካራባትም ቢሆን ጉቺ የሚባል ልብስ አለው ለምሳሌ። እነዚህ በጣም ውድ የሆኑ ልብሶች ሁሉንም የለበሰ ገብቶ ግንባሩን ለፈጣሪው ይደፋል። እኔ ድሪቶ ሳልባጅ የለበስኩትም እኩል ከነዚህ ሰዎች ጋር ገብቻ አምላክን እገዛለሁ፣ አመልካለሁ። በፌራሪ መኪና እየነዳህ ወደ መስጊድ ብትመጣም በጋሪ ወይም በበቅሎ ወይም በፈረስ ወይም በግመል ብትመጣም ማን አውልቀ መስጊድ ትገባለህ፣ በግንባር ትደፋለህ። እና ሌላ ቀን ጊዜ ረዘም አድርገን ውስጥን እናወራበታለን። ባቢ በጣም አፉ በለኝ። እኔ ቀደም እንደ ዝም የእጅህን ጨብጬ ነበረ ለመውጣት የገባሁት፣ ግን ወሬ አበዛው። መልካም ጊዜ፣ መልካም ምሽት። የቁርአኑን አንቀጽ ይዘውና ሌላ ቀን ብቻንም እውነት አነበዋለህ። ምዕራፍ 39 ቁጥር 42 ላይ። እሺ በጣም አመሰግናለሁ። አንዳንዴ እንደዚህ አይነት ነገር አስፈላጊ ነው። ማንንም ሰው ያው ስለ ሃይማኖቱ ስለሚያምንበት ትንሽ እንትን ማለት ጥሩ ነገር ነው። ብዙ ሰው ይማራል፣ እኛም እንማራለን። ዝም ብሎ ስለ አንድ እንትን ብቻ ሳይሆን ይሄ ዝም ብሎ በአጠቃላይ ሀሳብ ብቻ ሳይሆን መሰጠት ያለበት ትምህርት ደግሞ እንደዚህ አይነት ትምህርቶች ያስፈልጋሉና በጣም አመሰግናለሁ። አሁን ራሴን የማጠፋበት ሰዓት ስለደረሰ ትንሽ ማለፍ ስላለ እኔ ልውደቅ። እናንተም ባላችሁበት የ665 አምላክ ፍቅርን በረከትም እንግዲህ እንደ ነሐሴ ዝናብ እናንተ ላይ ይርከፍከፍ። በቃ ራሴን ላጥፋ ነው አይደል? አጥፋተኛ ደሞስ ካልተኛህ ነገ አናገኝህምና ተኛ፣ አትሞትም። ለጥ ብለህ ተኛ። ነገ ሰንዴ አልፈራም እኮ እኔ እንዴ። አልፈራም። እንዴት ትፈራለህ እንዴ? ምን በወጣ ተኛ። ነገ እናወራለን። ቅድም በለጠፍከው እናወራለን። 4 ዓመት ጠባ የሚለውን እኔ እንደው እሱ ነገር ግን ባቢ 2 ዓመት ሰው ሆኖ 2 ዓመት አምላክ ሆኖ የጠባ ነው። እንዴት ነው 4 ዓመት የተባለው? ሰላም ተኝታ ነው የማትጨብጠኝ? ሰላም ትጨብጠኝ። በቃ ተኝታ ነው። ሌላ ቤት ሁሌ ገብታ እንድተኛች ነው የማየው። እዚህ ጋር ታወራለች። ገዳም ስለተጣለባት እኮ ነው፣ ማዕቀብ ተጥሎባት ነው እንጂ ብታወራ በጣም ታውቃታለህ። እኔ እዚህ መጣ ሁል ጊዜ እንደተኛች ነው። ሁሌ የምታወራውን ከሰማህ ትደነግጣለህ። ሁሌ እኔ እንጃ ሁሌ ተኝታለች ነው የምሰማው። እናስወራታለን የሆነ ሰዓት ላይ ነገ። እስቲ ሰላም መናገር ከጀመረች ኑሮ ትደነግጣለህ። አረ እኮ ሩጠናለች። በቃ ማውራት ስትጀምር ከታች ሆናለሁ። ከዛ ባይሉኝ በቃ ሲኖር ልባቢተኛ ሐሰኔ ሰላም አለይኩም። ሁላችሁም ከታች ያለችሁም ሰላም አለይኩም። በዱዓ አትርሱኝ፣ ዱዓ አድርጉ። ሁላችሁም አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ሁላችሁንም ከታች ያላችሁ ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። ያሲው መልካም ቆይታ፣ መልካምን ሁሉ ለእናንተ ይሁን። ቻው። ላንተ ማግኝ። እሺ ያንም ተመሳሳይ ነው። አሁን ይደክመናል፣ ሁሉንም ማሳየት አንችልም በአንድ ጊዜ። ስለዚህ ምን እያለ ነው ያስቀመጠው? ተመልከቱ። ዕብራውያን መልእክት ይህ መልእክት አለ
በመልእክቱ ውስጥ አንዳንድ ሰዎች ምናምን አለሽ። ኦኬ ምን አለሽ? ኦኬ አዎ መልእክቱ አለ። ይህ መልእክት በማን ማንነቱ አይታወቅም፣ ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ ምንም ሰው ይሁን አጋንንት፣ በማን ማንነቱ ማለት ነው። ከየት አገሩ ከየት እንደሆነ አይታወቅም። አካባቢው ራሱ ወዴት እንደተጻፈም አይታወቅም። በምን ጊዜው እንኳን አይታወቅም። ልባር በምን ምክንያት እንደተጻፈ አይታወቅም። ያ ጀማዓ እንዴት አድርጋችሁ ነው የምትቀበሉት? በጣም የሚገርመኝ ነገር እኔ ወላሂ እንዴት አእምሮዬ እንደማይሰራ ነው። በቃ ማንነቱ የማይታወቅ ከሆነ ምናምን ይሄ ሁሉ ከተናገረ በኋላ ተቀበል። እንዴት አድርጌ ነው የምቀበለው? ወዴት ነው የምቀበለው? ይሄንን እንዴ ወዴት ነው የምቀበለው ጋይስ? ስለዚህ የመጀመሪያው ትልቁ ችግር ምንድነው? እንዳያችሁት በቃ መቼም ጸሐፊያኑ አይታወቁም። የባይብል ጸሐፊያን ተጓባ። የባይብል ጸሐፊያን ካልታወቁ ደግሞ የመጀመሪያው መሰረታዊ መናጋት ክርስትና ላይ የሚመጣ ነው። መሰረታዊ የክርስትና መናጋት የሚመጣው እዚህ ጋር አንድ በሉልኝ። ስለዚህ መጽሐፉ ካልታወቀ አንድ ጊዜ እሷን አስተያየት ልጠይቃትና ምስር መጽሐፉ ካልታወቀ እንዴት ነው እስቲ መጀመሪያ መሰረታዊ ነገር ስለሆነ ማለት ነው። እሺ አነስ ታነብልናለህ እዛው ላይ ያዘውና እስቲ አንዴ ልጠይቃት። ምስር አለሻ አለ መጽሐፉ ጸሐፊው ካልታወቀ እንዴት ነው የመቀበል ነገሩ? እስቲ እዚህ ላይ ይሄን መጽሐፉ አይታወቅም ብሎ የጻፈው አካል ማን ነው? አዎ መጽሐፉን አይታወቅም ብሎ የጻፈው የማህበረ ቅዱሳን ማን ነው? ይቅርታ ማህበረ ቅዱሳን አልኩኝ። ምንድነው የመጽሐፍ ቅዱስ ማህበር ነው ያዘጋጀው። መጽሐፍ ቅዱስ ይሄንን የሚያዘጋጁት ማለት ነው። ይሄንን እንደማይታወቅ ግልጽ ነው። አሁን ለምሳሌ የዕብራውያን ጻፊ ማንንም ብትጠይቂ መልስ የለውም። በቃ ወዴት ሄደች ልጅቷ? ወይሽ ጋው ኢንተርኔት አወረዳት እንዴ? አነስስ ወዴት ሄደ? ላክላት እንደገና። እሺ የት ሄደች ልጅቷ? ላክላት እንደገና። እሺ አላገኘኋትም። ቁጥር ታሳይ፣ ቁጥር አሳይ። እሺ እንዴ ምን አይነት ኔትወርክ ነው? የምስራች አንድ ጻፈ። ኔትወርክ ችግር ነው እንዴ? በአንድ ጊዜ ሁለት ሰው እኮ ነው የነቀለው። እሺ ኦኬ ኦልራይት። ስለዚህ እሺ አንድ ጊዜ አነስ ከውጮቹ አሳየን። አንዴ ቆይ መጀመሪያ እንትን ውስጥ ከምንገባ ማለት ነው። ሁለቱንም አሳየንና ቅድም የኢትዮጵያውን አይተናል። አሁን ደግሞ የውጮቹን አነሳለህ አለው እየከፈትኩ ነው አንዴ። እሺ እና በቃ ልብ አድርጎሽ ከፈተሽ እዚህ ጋር የምትመለከቱት የዚህ መጽሐፍ ጸሐፊ ማን ነው? ባርት ዲ ሄርመን ስኮላር ማለት ነው። ቴክስቹዋል ክሪዝም ላይ በቃ አለ የሚባል ስኮላር እሱ ነው። እና ምን ብሎ ነው ያስቀመጠው? ስለ ወንጌላት ደግሞ ሲያስቀምጣል these books the books were አለ written anonymously and evidently not by eyewitness አለ በማይታወቁ ጸሐፊያን የተጻፈው አለ የአይን እማኝ ባልሆኑ ጸሐፊያን። ማን ይሄን የሚናገሩት? ምሁራን ማለት ነው። ዛሬ ላይ ያሉ ምሁራን፣ በዚህ ፊልድ ላይ ያጠኑ ምሁራን የወንጌላን ጸሐፊ አይታወቅም ብሎ ቃል በቃል ይናገራሉ። ቃል በቃል ይሄ አንድ ነው። እንደዚህ እያልን መቀጠል እንችላለን። ሁሉንም ይሄንንም ተመልከቱት። the gospel of John is technically anonymous አለ። የዮሐንስ ወንጌል የተጻፈው በአናነመስ አውተር ነው፣ ጸሐፊው በማይታወቅ like the synoptic gospel ልክ እንደሌሎቹ ሰናፕቲክ ወንጌላት ማለት ነው። ሲናፕቲክ ጋስፐሎች ማለት ሶስቱ ማርክ፣ ሉክ እና ማቴዎስ ልክ እንደነዚያ ጸሐፊያቸው አይታወቅም። መጀመሪያ ላይ እነዚህ ወንጌላት ከላያቸው ላይ አሁን ለምሳሌ እንደዚህ ጋስፐል ኦፍ ጆን ምናምን እንደሚለው አለ የዮሐንስ ወንጌል እንደሚለው እንደዛ የሚል ጽሑፍ አልነበረም ላዩ ላይ። በኋላ ላይ ነው አንድ አባት ኢራኔስ ኦፍ ሊያን የሚባል ከመቶ ምናምን ዓመታት በኋላ በ130 ምናምን ዓመት የተወለደ ኢራኔስ የሚባል
ይሄን የጻፈው ዮሐንስ ነው፣ ይሄን የጻፈው ሉቃስ ነው ብሎ የተናገረው እንጂ አይታወቅም ነበር የዛን ጊዜ ጸሐፊያኑ ራሱ ማለት ነው። ስኮላሮችም ይህንን ዛሬ ላይ ይናገራሉ። እኛ ሀገር ደግሞ ቅድም ስንመጣ የኢትዮጵያ መጽሐፍ ቅዱስ ማህበር ይህንን መጽሐፍ ቅድም ሲያሳያቸው የነበረው ይህን መጽሐፍ ሲያሳትም የነበረው ማለት ነው። ሲተረጉምና ሲያሳትም የነበረው ቀጥል ብሎ ጀዛከላ ኸይር አነስ። በጣም ይሄ መጀመሪያው ትልቁ ነገር። አሁን ቢብሊካል የሆነ ደግሞ መረጃ እንስጥ እስቲ። ባይብል ክፈትልኝና እኔ ሉቃስ 1:1 ላይ አድርግልኝ አነስ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይላ እንዴት ናችሁ? አብዱል ፈታህ ጀማል ኡስታዝ ኢሳቅ። አረ ኢሳቅ ምን ነው ጠፋ በድልኝ። በቃ ስልክም ጠፍቶ የነበረው በቃ ደህና ናችሁ? በቃ ልውረድ። እኔ እኮ ዝም ብዬ አላግባብ ቦታ ያዝኩኝ። አይገርምም? ይቅርታ። አረ ተቀመጥ። ዘግራችሁ ይሄድ። አይ ወላሂ ችግር ነው። ከታች ማለት አይቻልም መውረድ። ወላሂ ተቀመጥ። አረ እኔ ከታች ላይ ያልኩኝ ችግር የለም። ቻው። ከታች ይያል። እሺ አላህ ይክበር። እንግዲህ እሺ ይኸውልሽ እንግዲህ ምስር በደንብ ተመልከቺኝ። አሁን በመጀመሪያ አይታወቅም የሚለው ነገር ቅድም ጸሐፊያ ነው አይተው። አሁን ምን አለ እዚህ ጋር የከበርክ ቴዎፍሎስ ሆይ የግል ደብዳቤ ነው። በመጀመሪያ ደረጃ የግሉ ደብዳቤ ነው። ለቴዎፍሎስ የጻፈለት የግል ደብዳቤ ማን ነው የጻፈው? ቅድም ያው አይተናል፣ አይታወቅም። አሁን ቀጠለ። ከመጀመሪያው በአይን ያዩት አለ። እንግዲህ በአይን ያዩት በአይኑ አላየም ማለት ነው። የመጀመሪያው ትልቁ ችግር ይሄ ሰውዬ በአይኑ አላየም። ጸሐፊው ይሄንን የጻፈው ሰው ማለት ነው። በአይኑ አላየም። የአይን ምስክር አይደለም፣ አይ ዊትነስ አይደለም። የቃሉ አገልጋዮች የሆኑት እንዳስተላለፉልናል። የቃሉ አገልጋይም አልነበረም። ይኸው እንደሚናገረው እንዳስተላለፉልን ነው የሚለው። ልብ አድርጉ። የሆኑት እንዳስተላለፉልን። ማን ያስተላለፈለት? ማን ለማን የሰጠው? ማን ከማን ተቀብሎ ነው? ነቲንግ፣ ምንም የለም። በእኛ ዘንድ ስለተፈጸመው ነገር ብዙዎች አለ። ታሪክን ያለ ወንጌልን አላለም። ታሪክን የተዘጋጀው ብዙዎች ስላዘጋጁ ማለት ነው። በየተራው ለማዘጋጀት ስለሞከሩ ሰዎች ብዙ 40 ምናምን የሚደርሱ ታሪክ አለ። ማለትም ወንጌል ተብለው የተጻፉ አሉ። ምናልባት ማታቂ ከሆነ አለ ይሄ ነገር አለ። አስፈላጊ ከሆነ ማሳየት እንችላለን። እነሱም እነዚህ 40 ምናምን የሚደርሱት ወንጌሎች መካከል አንደኛው እኔ ልጻፍ ብሎ ይሄ ሰውዬ ተነስቶ በመሰለኝ ነው የጻፈው። በራሱ በገዛ ፍላጎቱ ማለት ታሪክን ያዘጋጀው ታሪክን ለማዘጋጀት ስለሞከሩ እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ ልጽፍልህ መልካም ሆኖ ታየኝ። የግል አስተያየቱ ነው። ለቴዎፍሎስ የተጻፈ የግል ደብዳቤ ያዥልኝ። ይሄንን እንግዲህ አንድ ያዥ። ሁለተኛ ማቴዎስ 1:1 ላይ ገባልኝ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ልብ አድርጊ። እንግዲህ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መጽሐፉ ምን እያለ ይናገራል? ልብ አድርጊ። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው። ወንጌል አይልም፣ የትውልድ መጽሐፍ ነው። አምላክ ለኢየሱስ የሰጠው ግን የትውልድ መጽሐፍ አይደለም። ተግባባን? ኢየሱስ ሲያስተምር ያስተማረው ወንጌልን ነበር። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን እንደሚል እንመልከት። ተመልከች። መጽሐፉ መጀመሪያ ኢየሱስ ሲያስተምር የነበረው ይሄን ነው ብሎ ነው የነገረን። ምን አለ? ማርክ አድርግልኝ። ያን ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌልን እየሰበከ አለ። ምንድነው ሲሰብክ የነበረው? ወንጌል። የህይወት ታሪክ አይደለም ሲሰብክ የነበረው፣ ወንጌል ነው። ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ ማን ነው? በወንጌልም እመኑ። ልብ አድርጊ። በወንጌልም እመኑ እያለ ሲናገር የዮሐንስ ወንጌል አልተጻፈም፣ የማርቆስ ወንጌል አልተጻፈም፣ የዮሐንስ ወንጌል አልተጻፈም፣ የማቴዎስ ወንጌል አልተጻፈም፣ የጳውሎስ ደብዳቤዎች እንዳለ አልተጻፉም። ይሄ ነገር ሲናገር ማለት ነው ኢየሱስ በወንጌል እመኑ እያለ ሲናገር ለዛ ነው የትውልድ መጽሐፍ ነው የምንለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አንዴ ይገባልኝ። ኢየሱስ ከአምላክ ሲሰማ የነበረው ምን እንደሆነ ነው። እስቲ ለምሳሌ ከማን ሰምቶ እንደሚናገር ማለት ነው። ተግባባን? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ መጽሐፉ ሲናገር ምን አለ? ነገር ግን አለ አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ኢየሱስ ከማን ሲሰማ ነበር? ከእግዚአብሔር። በተመሳሳይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ይድልኝ አንዴ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ምን ይላል? ተመልከች ምን እንደሚል
የታለ አልታየኝም። እሺ እኔ ከራሴ ያልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ አለ የምለውን የምናገረውን ትእዛዝ ሰጠኝ አለ። ሰጪ ማን ነው? እግዚአብሔር ነው። ልብ አድርጊ፣ ሰጪ እግዚአብሔር ነው፣ ተቀባይ ኢየሱስ ነው። ታዲያ ኢየሱስ የተሰጠው የትውልድ መጽሐፍ ነው? የታሪክ መጽሐፍ ነው? ኖ። ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ አይደለም። ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ምን እንደሚል ተመልከቱ። ምን እንደሚል ልብ አድርጉ በደንብ። እሺ ይኸው ምን አለ? ኢየሱስም ሊያስተምር ሲጀምር እድሜው ስንት ነበር? 30 የሚያህል ዓመት ሆኖት ነበር አለ። 30 ዓመት የሚያህል ሆኖት ነበር። 30 ዓመት። ስለዚህ ኢየሱስ 30 ዓመት ከነበረ ወንጌልን ማስተማር ሲጀምር፣ ይህን ትምህርት ማስተማር ከጀመረ 30 ዓመት ከነበረ ታዲያ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሊገርዙትም ስምንተኛውም ቀን በሞላ ጊዜ አለ በማዕፀን ሳይረገዝ እንደተባለ ስሙም ኢየሱስ ተብሎ ተጠራ ይላል። ይሄ ሁሉ የህይወት ታሪክ ናቸው ከ30 በፊት የነበሩ። እዚሁ ጋር ስታየው ደግሞ እንደመሰላቸው ይላል። እንደመሰላቸው የዮሴፍ ልጅ ሆኖ ከዛ ምን አለ? የዮሴፍ ልጅ ሆኖ ሰፋ አድርግልኝ፣ የኤሊ ልጅ አለ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታ። ይሄ ሁሉ የእግዚአብሔር ንግግር አይደለም፣ የህይወት ታሪክ ነው። ሰዎች ናቸው እንደመሰላቸው የጻፉት ታሪክና ያዘጋጁት። መጽሐፉ ግን የኢየሱስ የተሰጠ አንድ መጽሐፍ ነበር። ያ መጽሐፍ ምንድነው የሚባለው? ወንጌል ይባላል። በቃ ያ መጽሐፍ ምንድነው? ወንጌል ነው። ይሄ ወንጌል ግን ኢየሱስ ዘንድ ለምሳሌ የቱ ጋር መሰለሽ? የቱ ጋር? ሉቃስ ወንጌል ምዕራፍ 4 ላይ ገባለሁ። ኦኬ ሉቃስ ወንጌል መሰላቸው የሚለው ምዕራፍ ስንት ነበር? ዮሴፍ ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ። እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ጀምረን እንየው እስቲ። ቁጥር ከ17 ጀምረን ምን እንደሚል እኔ ለምሳሌ ተመልከች፣ በደንብ አዳምጪ። ምን አለ? የነቢዩንም የኢሳይያስን መጽሐፍ ሰጡት። ከዛስ መጽሐፉንም በተረተረ ጊዜ ከፈተው መጽሐፉንና የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ አለ። ምን ሰብክ ዘንድ? ታሪክና ያለው ኖ ታሪክ አይደለም፣ ወንጌልን ሰብክ ዘንድ እግዚአብሔር ምንድነው? ሰብክ ዘንድ እግዚአብሔር ቀብቶኛል። ይሄ ቀንሶታል እዚህ ላይ ያለው ማለት ነው። እዚህ እውነተኛው መጽሐፍ ላይ ያለው ኢሳይያስ 61:1 ላይ ያለው እና እግዚአብሔር ቀብቶኛል ብሎ ነው የሚናገረው። ሊቀባ የተፈለገበት ምክንያቱ ራሱ ወንጌልን ይሰብክ ዘንድ ነው። ተግባባን? ወንጌልን እሰብክ ዘንድ። ስለዚህ ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኛል። ስለዚህ የታለ ወንጌል? ኢየሱስ የያዘው ወንጌል የታለ? ያለው የህይወት ታሪክ ነው። በዚህም ምክንያት ባይብል እርስ በእርሱ ይላተማል፣ ይጋጫል፣ አይስማማም እርስ በእርሱ። አሁን እሱን እናሳይሽ። ምክንያቱ ይህ ስለሆነ ጸሐፊያኑ ስለማይታወቁ እዛ ላይ ትገባልኛለህ። አነስ እነዛ በቃ የማይስማሙ ጥቅሶች አሉ። በቃ ምንም መቼም ልታስማሚያቸው ማችሉ። ይሄ የአምላክ ቃል እውነት ቢሆን ኖሮ የአምላክ ቃል በዚህ ሁኔታ ሊሆን አይችልም። በቃ መጽሐፉ ሲጀመር ህልውና የለውም ነው። በቃ በመጀመሪያ ደረጃ እስቲ 1-2 እያልክ አነስ ታሳየናለህ ማለት ነው። ለምሳሌ አንዳንድ እያልክ ሚውተን አንሳና። ኦኬ ኢብራሂም ካነሳው ሐሳብ ላይ አሁን ለምሳሌ መጽሐፍ እርስ በርስ የሚጋጭ ከሆነ ምስል የፈጣሪ ቃል ነው። ለምሳሌ መጽሐፍ ሊሆን አይችልም አይደል? በፍጹም የአምላክ መጽሐፍ እርስ በርስ አይጋጭም። እና ለምሳሌ ይሁዳ እንዴት ነው የሞተው ብለን ስንል ምን የሚል ማቴዎስ ወንጌል ላይ ብሩንም በቤተ መቅደሱ ጥሎ ሄደና ታንቆ ሞተ። እንዴት ሞተ? ታንቆ። እንደዚህ ነው የሞተው። በደንብ አስተውይ። ይሁዳ እንዴት ነው የሞተው? እንደዚህ ነው የሞተው። ሁላችሁም እንዴት ነው የሞተው? ይሁዳ እንደዚህ ታንቆ ሞተ ማለት ነው። ኦኬ ታንቆ ሞተ። ልክ ሌላ ቦታ ስንሄድ ደግሞ ለምሳሌ ሐዋርያት ሥራ ላይ ስንሄድ ምን ይለናል? በግንባሩም ተደፍቶ ከመካከሉ ተሰንጥቆ አንጀቱም ሁሉ ተዘረገፋል። በግንባሩ ተደፍቶ ይላል። ያ ተሰቅሎ ሞተ ይላል። ይሄ ተደፍቶ በግንባሩ እንዴት ነው? ይሄ እንዴት ነው የፈጣሪ ቃል የሚሆነው? ራሱ እርስ በእርሱ ነው የሚጋጨው። አንዱ አንዱ ጥሎ ይላል፣ አንዱ በቤተ መቅደሱ ጥሎ። አንድኛው ጋራ ስንመጣ ደግሞ
በግንባሩም ተደፍቶ በመካከሉ ተሰንጥቆ ይሁንና ይህም ሰው በአመጽ ዋጋ መሬት ገዛ። በብሩ ምን አደረገ? እዚህ ጋር መሬት ገዛ ይለናል የሐዋርያት ሥራ ላይ። የዚህ ጋር ደግሞ ቤተ መቅደስ ጥሎ ነው የሞተው ይለናል። በቃ መጽሐፉ ሙሉ ለሙሉ እርስ በርስ ይላተማል። ከመቶ በላይ ግጭቶች አሉ። ዲስ ኦል ኮንትራዲክሽን። ይሄ ሁላ ማለት ነው። ይሄ ሁላ ግጭት ነው። እንዴት ነው ይህንን የአምላክ ቃል ብለን የምንቀበለው ራሱ ማለት ነው? ለምሳሌ አንድ ደግሞ ልስጥሽ። መጽሐፈ ሳሙኤል ላይ የእስራኤልን ሕዝብ እንዲቆጠር ያዘዘው ዳዊትን እግዚአብሔር ነው ይለናል። እግዚአብሔር ዳዊትን ሄደ የእስራኤልና ይሁዳን ሕዝብ ቁጠር አለው ይለናል። መጽሐፈ ዜና መዋዕል ላይ ደግሞ ስንሄድ ሰይጣን ይላል። ሰይጣን በእስራኤል ላይ ተነሳ እስራኤልን የሚቆጠር ዘንድ ዳዊትን አንቀሳቀሰው ይላል። ሰይጣን ነው እግዚአብሔር ያንቀሳቀሰው። መጽሐፉ እርስ በእርስ በመጋጨት ውስጥ ነው ያለው። እርስ በእርስ ይጋጫል። ጸሐፊው አይታወቅም። በኋላ ላይ መጽሐፉ ላይ ይጨመርበታል። እንዴት ነው ይህ መጽሐፍ ሊታመን የሚችለው? ዛሬ ላይ ልናምነው አንችልም። በዚህ መጽሐፍ ላይ ሰው ቴዎሎጂውን ሊመሰረት አይችልም። እምነቱን ሊመሰረት አይችልም። ብዙ ምሁራኖች አሉ። ቅድም ከሰጠዎች ምሁራኖች ለምሳሌ ባርት ዲሄርማን የመጽሐፉን መበረዝ ባወቀ ጊዜ፣ ውስጡ ያለውን ኮንትራዲክሽን ባወቀ ጊዜ ክርስትናን ጥሎ ነው የወጣው። ልክ እንደዚህ ነው እየተፈጠረ ያለው እና ቀጥል ብሮ። እሺ አንድ የበትሯ ካለች እስቲ አንዴ ታሳየናለህ ወይ ደግሞ የእድሜው ካለ የምትሳይል ምንድነው የምትለው? ታንቆ ነው የሞተው ወይስ ተደፍቶ ነው የሞተው እንደነገረሽና እንዳለሽ እስቲ አንድ በይና ምንድነው የምትለው? በዚህ እሱ የሚያሳይሻለ ነገር ቆይ አንዴ መጨረሻ ላይ ታሳይናለች። እቺኛዋን አንዴ እንገራትና እስቲ በትሩ። ይሄ ደግሞ በጣም ታሪካዊ የሆነ ችግር ነው ያለበት። እስቲ ቀጥል አነስ። ኦኬ እዚህ ጋራ ደግሞ አንድ ነገር እናገኛለን። ኢየሱስ ማለት ነው የማርቆስ ወንጌል ላይ ምዕራፍ 6 ቁጥር 8 ላይ ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ምህላቅም መቃናትም ቢሆን እንዳይዙ አዘዛቸዋል። በትርም ቢሆን ከበትር በቀር እዚህ ጋር አዟቸዋል። ሌሎቹን ማለት ነው እንዳይዙ። በትር ምን አለ? ፈቅዶላቸዋል። በዚህ ጥቅስ መሰረት እሺ በትር ተፈቅዶላቸዋል። ይሄ ማለት ነው በትር ማለት የእንጨት ነው። እንዲይዙ ፈቅዶላቸዋል። ሌላ ቦታ ስንመጣ ደግሞ የሉቃስ ወንጌል ላይ ምዕራፍ 9 ላይ እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙአል። እዚህ ጋር በትር አትያዙአል፣ እዚህ ጋር ደግሞ ያዙአል። የቱን ነው ኢየሱስ ያዘዘው? በቃ ማወቅ አይቻልም በእነዚህ ወንጌላት መሰረት። ዳስወራም ተወከነባ አነስ በቃ ትልቁ ችግር አሁን ኢየሱስ ያዘዘውን ትእዛዝ ራሱ ታሪክ አዘጋጀን ብለው ሲያበቁ በአግባቡ እንኳን አልሰጡም። በአግባቡ እንኳን አልተሰጠም። እንዴት የአምላክ ቃል ነው ከተባለ በኋላ ተጋጨንላለን። እንዴት አድርጌ ነው የምቀበለው? አሁን ይሄንን ገብቶሻል? ኢየሱስ በትር ያዙ ብሏል አለ አንደኛው ጻፊ። ኖ ኢየሱስ በትር ያዙ ሳይሆን አትያዙ ነው ያለው ብሎ ደግሞ አንደኛው ጻፊ። እንዴት አድርጌ ነው የምቀበለው? እሺ አሁን የትኛው ነው የአምላክ ቃል? ከሁለቱ አንዱ ውሸታም ካላረኩ በስተቀር ሁለቱም በአንድ እውነተኛ ሊሆኑ አይችሉም። ሁለቱም በአንድ ወይ ሁለቱም ውሸታም ናቸው፣ አለዛ ከሁለት አንደኛው ውሸታም ነው የሚሆነው። ስለዚህ ይህንን ደግሞ ለማረጋገጥ ቅድም እንዳልኩሽ ወደኋላ ተመልሰን እንዳንሄድ መጽሐፍ የለም መጽሐፍ ወደኋላ። ሶ ምንድነው መልሱ ነው? አሁን ለዚህ መልሱ ምንድነው ካልን ለዚህ የሚሰጠን መልስ ቁርአን ብቻና ብቻ ነው። ተግባባን? አንድ ጊዜ ከዛ በፊት ግን እዛ ከመሄዴ በፊት እንትን ላይ ትገባልኛለህ። ምን ላይ መሰለ? ሁለተኛ ጢሞቴዎስ ላይ ትገባልኛለህ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እንገባለን። ምክንያቱም ቅድም የሉቃስን አይተናል ማን እንዳዘጋጀ መጽሐፉን። እስቲ ሁለተኛ ጢሞቴዎስ ላይ ደግሞ እንይ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር ከ9 እንጀምር። እሺ እያቀለምክልን ብትሄድ አይታየኝም በስነ ስርዓት። እሺ አይተንተን ዞር አድርግልኝ። አዎ በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ ያሁኑን ዓለም ወዶ ትቶኛልና። ከዛስ ማን ነው የሚለው? ትንሽ ዙማ ወደ ምን ሄዷል? ወደ ተሰሎንቄ ነው። አዎ ወደ ተሰሎንቄም ሄዷል። ቂርቆስም ወደ ገላትያ፣ ቲቶም ወደ ደማስጥያ ሄዷል። ልባርግ ይሄ ግል ደብዳቤ ነው ለሆነ ሰው እየጻፈ ያለው። ከዛ ሉቃስ ብቻ ከኔ ጋር አለ፣ ማርቆስ ግን ለአገልግሎት ይጠቅመኛልና ይዘኸው ከአንተ ጋር አምጣው፣ ቲኪቆስ ግን ወደ ኤፌሶን ላኩት ስትመጣ አለው። ከዛ ደብዳቤ የግል ደብዳቤ ስትመጣ በጢሮዳ የተውኩትን ምንድን ያለው ከአቅርባ ዘንድ የተውኩትን ልባርግ የግል ደብዳቤ በርኖስ ማለትም ጃኬት ምናምን ማለት ነው።
በመጽሐፍት ይልቁንም አለ መጽሐፍቱን ይልቁንም በብራና የተጻፉትንም ይዘህልኝና አለው። ከዛ ቁጥር መጨረሻ ውረድ እስቲ ስንት ላይ እስቲ ውረድ። ለምን ይዞለት እንደሚመጣ ብርድ ስለሆነ ነው። ውረድ እስቲ ታች ስንት ላይ መሰለ? ከክረምት በፊት እንድትመጣ ትገይሏል። ልባል ለምንድን ነው ከክረምት በኋላ ከመጣ አይጠቅመውም ጃኬቱን ማምጣቱ። እኔ ምን አገባኝ? ይሄንን እኔ ምን ያገባኛል? ስለዚህ ይሄ እኮ የግል ደብዳቤ ነው። ለዛ እኮ ነው አላህ በቁርአን ላይ ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ መልሱን ነግረሽ ነው መጽሐፉ ጉዳይ ላይ። እስቲ አንድ ጊዜ እዛ ላይ መግባት ከቻልክ ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ማለት ነው ምን እያለ እንደሚናገር ተመልከች። ምክንያቱም በቃ ይሄ ነው በቃ ትልቁ መሰረታዊ ችግር ነው። በቃ የመጀመሪያ መሰረታዊ ችግር ክርስትና ብለን ገና ስንጀምር ይሄ ምዕራፍ 2 ቁጥር 79 ላይ ለነዛም መጽሐፍትን ጽፈው ይህ መጽሐፍ ከአላህ ዘንድ ነው ለሚሉ አለ። ልባል በእጆቻቸው ጽፈው ምን አለ? ለነዚያም መጽሐፉን በእጆቻቸው ጽፈው አለ። በእጆቻቸው ደብዳቤ ጽፈው የህይወት ታሪክን ጽፈው ተግባባል ለሚጽፉና ከዚያም ከኛ ዘንድ ነው ይላሉ እንዴ? ኖ ምንድነው የሚሉት? ከዚያም በእርሱ ጥቂትን ዋጋ ሊገዙበት አለ። ይህ ከአላህ ዘንድ ነው ለሚሉት ከአምላክ ዘንድ ነው ለሚሉ ወየሁላቸው አለ። በቃ ይሄ ነው በቃ ትልቁ ችግር። በእጆቻቸው መጽሐፍን ጽፈው ሸወዱን። የአምላክ ቃል ነው ብለው ያልሆነውን ሰጡን። ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ነው ደግሞ ምን እንደሚል ምዕራፍ 3 ቁጥር 71 ላይ ተመልከች ምን እንደሚል። አሁን እሱን ደግሞ ላሳይሽ ምን እንደሚል ነው። እስቲ በቃ ትልቁ ችግር ይሄው የመጽሐፉ ሰዎች ሆይ አለ ክርስቲያንና ይሁዳውያን ምንድነው የሚለው? እውነትን በውሸት ለምን ትቀላቅላላችሁ አለ። የአምላክን ቃል ከራሳችሁ ጋር ለምንድን ነው የምትቀላቅሉት? ዋይ ለምንድን ነው የግል ደብዳቤን ምዕራፍና ቁጥር ሰጣችሁ የአምላክ ቃል ብላችሁ መጽሐፍ ቅዱስ ብላችሁ የምታስቀምጡት? እያለን ያለው አላህ ማለትም እውነተኛ የአምላክ ቃል ለምን ትሉታላችሁ? ከዛ ለምን ትቀላቅላላችሁ? እውነቱንም የምታውቁ ስትሆኑ ለምን ትደብቃላችሁ ይላል። ለምንስ ትደብቃላችሁ? ዛት ሴት የተደበቀ እውነት አለ። የነብዩ መሐመድ መምጣትንም በኋላ ላይ አነስ ኢንሻአላህ ጊዜ ካለ በደንብ አድርጎ ያሳይሻል። ኢንሻአላህ ተግባባል። ስለዚህ የተደበቀ እውነት አለ፣ የተቀላቀለ ነገር አለ። ስለዚህ አሁን በመጀመሪያ ደረጃ ትልቁ ችግር ባይብል ህልውናው ችግር አለበት። እርስ በርሱ ይጣረሳል፣ ይጋጫል። ተግባባል። ታሪክ መዛባት አለ። አባት ልጁን በ2 ዓመት የሚበልጥበት ታሪክ አለ ባይብል ላይ። አባት ይቅርታል ልጅ አባቱን ማለት ይቅርታል ልጅ አባቱን በ2 ዓመት የሚበልጥበት ታሪክ አለ። ሃው እንዴት ይሆናል? አንደኛው ላይ 42 ዓመት ይላል፣ አንደኛው ላይ 22 ዓመት ይላል። እንዴት ሊሆን ይችላል? ስለዚህ መጽሐፉ ጸሐፊያኑ አይታወቁም። ይሄንን እንዴት ነው የምታዩ? እስቲ ምስር አሁን እዚህ ጋር እናውራ መጀመሪያ በቃ በመጽሐፉ ዙሪያ እንዴት ያለሽ አሁን ከመጽሐፉ ምን ያሳየነሽ? አንድ ሁለተኛ ከታሪክ አሳየነሽ፣ ከዚሁ ከኢትዮጵያ ምሁራኖችም አሳየነሽ። እስቲ ምን ትያለሽ በመጽሐፉ ዙሪያ? ከዛ በኋላ ወደ ኢየሱስ አምላክነት ሥላሴ ላይ ደግሞ እንሄዳለን። ምክንያቱም ከዚህ ጀምሮ ስለሆነ መጀመሪያ የሚጀምረው። እሺ እኔ የምለው ያው መጽሐፍ ቅዱስ የተጻፈው በሰው ነው። ስህተት ሊኖር ይችላል፣ የታይፕ ስህተት ሊኖር ይችላል፣ የትርጉም ስህተት ሊኖር ይችላል። ያ ማለት መጽሐፍ ቅዱስ ሙሉውን ስህተት ያደርገዋል ማለት አይደለም። እንደውም በተለያየ ሰው ተጽፎ በጣም በብዙ ሰው ተጽፎ በረጅም ዓመታት ተጽፎ የሚግባባ መጽሐፍ ቅዱስ ነው ብዬ ነው የማስበው። ምክንያቱም መጽሐፍ ቅዱስ ረጅም ዓመት ነው ለመጻፍ የፈጀበት። የት ሄደን እናረጋግጥ አሁን የትኛው የአምላክ ቃል እንደሆነ? የትኛውን የአምላክ ቃል ነው ተብሎ እኮ የአምላክ ቃል እንደሆነ ተስማምቶ እኮ መጽሐፍ ቅዱስ ተብሎ ለብቻው ተከሽኖ የቀረበ መጽሐፍ ነው አንተ። ብዙ ሰው እነዛ እኮ ማን ተጻፈ አናውቅም ሰዎች እንዳሉ ሁሉ ምስር እኔ አሁን ላንቺ የሆነ ደብዳቤ እኔ ለአነስ የሆነ ደብዳቤ ጽፌለት ከዛ መጽሐፍ ቅዱስ ብዬ በአሽጌ ምናምን ብሰጥሽ ትቀበያለሽ? ኖ እንደዛ ማለት ሳይሆን መጽሐፍ ቅዱስ ታሪክም አለው። ይሄ የታወቀ ነው። መጽሐፍ ቅዱስ ምን አለው ውስጡ ብንባል ታሪክ አለው፣ ወንጌል አለው። ለምሳሌ ቁርአን ላይ አንተ ስለ አብርሃም ታሪክ አልሰማህም? አልነገረህም? ታውቃለህ? ታሪክ ነው። ታሪክ አይደል? እዛ ላይ ተራኪው ማን እንደሆነ ልንገርሽ። እዛ ላይ ተራኪው አላህ ነው። እዛ መጽሐፉ ላይ ማን ነው ተራኪው? ጸሐፊው ማን ነው? ታውቂዋለሽ? አይታወቅም። አላህ እኮ በሰዎች እኮ ነው ለሰው የሚናገረው አይደል? ራሱ ነው። ምስር ጸሐፊያኑ ይታወቃሉ። የቁርአን ጸሐፊያኖች ይታወቃሉ። አንድ በአንድ ይታወቃሉ።
ባይብል ላይ ስትሄጂ ግን ጸሐፊው አይታወቅም፣ እርስ በርስ ኮንትራዲክት ያደርጋል። እንዴት ነው የምንቀበለው ይሄን? ለምሳሌ አሁን ቁርአን የወረደው በአንድ ሰው ነው፣ በነብዩ መሐመድ ወረደ። ግን ብዙ ሰዎች ነው የጻፉት። ብዙ ሰዎች ጻፉት። እነሱ እኮ የስማ በለው ነው የጻፉት፣ ራሳቸው ሰምተው አይደለም። እንደውም መጽሐፍ ቅዱስ ኦፌንሲቭ አትሁኝ። አሁን ለመረዳት እስከመጣች ድረስ ልብሽን ክፍት አድርገሽ ለመረዳት ሞክሪ መጀመሪያ። አሁን ባይብል ላይ እኛ እኮ በመረጃ ነው ያሳየንሽ። አሁን ቁርአኑን ከፈለግሽ በመረጃ እናሳይሻለን። ጸሐፊያኑ እንደሚታወቀው ኦሪጂናል መረጃውን እኮ አልካድኩኝም። ለምሳሌ ይሄኛው ከዚህ ይጋጫል ስትለኝ አይጋጭም እኮ ብዬ አልተከራከርኩህም። ገባ? የጻፈው ይሄንን መልአክ ወርዶ አይደለም የጻፈው፣ ሰው ነው የጻፈው። እንደገና ከአንድ ቋንቋ ወደ ሌላ ቋንቋ የተተረጎመ ነው የመጣው አይደል? ኦሪጂናሉ ላይ ማመሳከር አልቻልንም እኮ ነው። የትኛው ላይ ሄደን ወደኋላ ተመልሰን እናመሳከር? አዎ እኔ ለማመሳከር ያን ያህል እኔ መጽሐፍ ቅዱስ አማርኛውን ተቀብዬ ማመን ሰው ነኝ። ያን ያህል ተምሬ ምናምን አንዱን ቋንቋ ከአንዱ ቋንቋ ምናምን እያመሳከርኩኝ አላጠናውም በእርግጥ ማለት ነው። ይሄ እኛ የምናወራለሽ በነገራችን ላይ ምስር አሉ የሚባሉት ጥንታዊ ከሚባሉት መጽሐፍ ላይ ነው፣ ከሳይናቲከስ እና ቫቲካነስ ነው እያወራን ያለ ነው እንጂ ይሄ ከአማርኛው አይደለም። እሺ ምን ነግረሽ ነገር በቃ ጭራሽ እንዳታስቢው አማርኛውን አይደለም እኛ የምናወራው ጥንታዊ ከሚባሉት አራተኛው ከመቶ ክፍለ ዘመን ላይ ያለው ማለት ቀደም አሁን የነገርኩሽ እሱ መጽሐፍ ነው የምናወራው። በ330 እና በ300 ምናምን 25 አካባቢ የነበሩ መጽሐፍቶች አሉ፣ እነሱን ነው የምናወራው። ተግባ ለምሳሌ አሁን እዛው መጽሐፍ ላይ ሳይናቲከስ ላይ ሂዱና ማን ነው ማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 8 ጀምሮ ያለው የለም። ለምሳሌ የለም። አሁን ምናልባት ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል፣ እነዛ ያመኑት እባቦችን ቢይዙ ምንም አያረጋቸው ምናምን፣ ይሄ ሁሉ ነገር የለም። አሁን ለምሳሌ ሳይናቲከስ ላይም የለም፣ ቫቲካንስ ላይም የለም። ለምሳሌ ከእናንተ መካከል ኃጢአት የሌለበት ይውገራት ያለው ታሪክ የምን ታሪክ ነው? የሴቲቷ አደልተሪ ውመን ተብላ የምትታወቀው ዮሐንስ ወንጌል ምዕራፍ 7 ላይ ያለው ታሪክ ማለት ነው። እና ምዕራፍ 8 ላይ ለምሳሌ አሁን ተመልከች ይሄን ምንድነው ያወጣልኝ? የትኛው መጽሐፍ ዙም አድርገው ውስጥ ምንድነው ያወጣልኝ? አነስ ምዕራፍ 8 የዝሙተኛዋ ሴት ታሪክ ይሄ የሚያክል ተመልከችም እዚህ ጋራ ከቁጥር 1 ጀምሮ ፓውዝ ሆኗል። ኦኬ ያ ከቁጥር 1 ጀምሮ ይሄ ሁላ እስከዚህ ድረስ እንደዚህ ጥንታዊ የሚባሉ ወደ ክታቦች ማመሳከሪያዎች ላይ የለም። እንዴት ነው ይሄንን የምናምነው? ነው ምስር አቤት እኔ እንጃ አላውቅም። ያኛው ነው ማለት ይሄን ታሪክ አሁን ታውቂዋለሽ? የዝሙተኛዋን ሴት ታሪክ አቋን እኮ አሁን ይሄ ቃል የፈጣሪ ቃል ነበረ ብለሽ ነበር የምታምኚው? የሆነ መጽሐፍ ቅዱስ ላይ ነበረ ትክክለኛው የተፈጠረ እውነተኛ ታሪክ ነው ብለሽ ነው የምታምኚው? አሁን ይሄን ታሪክ ደግሞ በሚያሳዝን ሁኔታ ስንመለከት እደ ክታቦች አሉ፣ በእጅ የተጻፉ እደ ክታብ ማለት ነው፣ በእጅ የተጻፉ ማለት ነው። እነዛ ላይ ስንመለከት ሄደን ለምሳሌ ጥንታዊ የሚባሉት 4ኛ ክፍለ ዘመን ላይ ነው የሚጀምሩት፣ ማለትም ከ4 ሴንቸሪ ማለት ነው። እነ ሳይናቲከስ እነ ቫቲካነስ እያሉ ይቀጥላሉ። እነዛ ላይ ሄደን ስንመለከት የለም። ታዲያ እንዴት ነው ይሄ የምናምነው ነው? ምሁራኖችን ብትመለከቺ ለምሳሌ ኢቭን አዲሱ መደበኛ ትርጉምን ልከፍቼ ላሳይ እችላለሁ። ጥንታዊ እደ ክታባት ላይ የለም ይላል። ይህ ማለት ይሄ ነገር እውነተኛ ታሪክ ሆኖ በወንጌል ላይ ተጽፎ ቢሆን ኖሮ በእነዚያ እደ ክታባት ላይ በተጻፈ ነበርና ባገኘው ነው ነበር። ነገር ግን አናገኘውም። እደ ክታቦች ላይ ጥንታዊ የሚባሉ እደ ክታቦች ላይ ምሁራኖች በዚህ ጉዳይ ምን አሉ? ይኸው ለምሳሌ እዚህ ጋር የምትመለከችው ክሪስ ኬዝ ማለት ነው ፕሮፌሰር ነው ምን በማለት ይናገራል ስለዚህ ጉዳይ The earliest manuscript of the Gospel of John did not contain this beloved passage. ይህንን ተወዳጁን ክፍል አይዝም እያለ ይናገራል። እንዴት ነው ይህንን የምታምኚው ነው? ቀጥሪ ብሮ። በቃ ትልቁ ችግር ነው። በቃ ባይብል ላይ ስትመጪ የተጻፈ ያልተጻፉ ነገሮች ምናምን የተቀነሱ አሉ፣ የተጨመሩ አሉ። ኢቭን ኢየሱስን ራሱ ያስዋሹበት ቦታ አለ። በጣም በሚያሳዝን ሁኔታ ኢቭን ኢየሱስን ራሱ ያላለውን እንዳላርገው ራሱ ያስቀመጡት ነገር አለ።
በጣም ብዙ ነገሮች ለምሳሌ አሁን ብዙ መናገር ይቻላል። ይሄ ምንድነው አሁን የከፈትክልን? ምናልባት የሱ ከሆነ አላወኩም ነው። ምንድነው የከፈትክልን? የቀደሙ ነው የዝሙተኛዋ ሴት ማለት ነው። ኢየሱስ ግን ወደ ይሄን አስዋሽቶታል። ይሄ ለምሳሌ ውሸት አስዋሽቶታል እኮ ብሮ እንደተናገረ አድርጎ ኢየሱስ እስቲ እንደተናገረ እያደረጉ ኃጢአት የሌለበት ይውገራት አለ ምናምን ብሎ እንደ ኢየሱስ አፍ ላይ አስቀምጦ ነው የተናገሩት። ሌሎቹስ እንደዚህ አለመሆናቸውን በምንድን ነው የምናውቀው? ምክንያቱም ያለን እንደ ከታብ ከአራተኛው ክፍለ ዘመን የሚጀምር ከሆነ ያ ነው ትልቁ ችግር። ዳስዋር ዊ አር ሴይንግ ቀጥል ብሮ። አሁን በቃ በጣም እናመሰግናለን አነስ። የመጀመሪያው ትልቁ ችግር በቃ ለመጨረሻ ጊዜ እድል ስጠኝና ማውራት ፈልጋለሁ። መጽሐፍ ቅዱስን ታወሪያለሽ። ሜርሲ እሺ፣ ከፈለግሽ ለአንቺ ብቻ ጊዜ እንሰጥና ታወሪያለሽ። አንዴ ግን ምስርን እያወራናት ነው። ከፈለግሽ አፍተር ሰላት ለአንቺ ጊዜ ሰጥሻለሁ። እሺ፣ ሰላት ከመጣሽ ማለት ትመጫለሽ። ስንት ሰዓት ላይ ነው? ከሰላት በኋላ 7 ሰዓት ከምናምን 7 ተኩል በኋላ በቃ እሺ። ያው ምክንያቱም በጣም ሰፊ ጊዜ የሚወስድ ነገር ነው። ኦኬ አነስ እንዳትቀርሽ። እኔ ያው ታብሌት ስላልያዝኩኝ ኢንሻአላህ በኋላ ላይ ነው። እሺ አሁን ምንድነው መሰላችሁ በአጭሩ በቃ ስንገላግለው ፖይንቱን የባይብል ጸሐፊያን አይታወቁም። 1 ኦሪጂናል ማኑስክሪፕቱም የለም። 2 እርስ በርሱ እንመነው ቢባል እንኳን ይጋጫል። 3 ተግባባን። ስለዚህ እንዴት ደግሞ የአምላክ ቃል ሳይሆን የህይወት ታሪክ ነው የተዘጋጀው። የህይወት ታሪክ 4 መሰረታዊ ችግር አለበት መጽሐፉ። ስለዚህ የመጀመሪያው ነገር መጽሐፉ ላይ ምንም አይነት በቃ እኔ የምተማመንበት ነገር ምክንያቱም አላህ ቁርአን ላይ ሲናገር ምን ይላል? በሱረቱ አኒሳ ምዕራፍ 4 ቁጥር 82 ይመስለኛል። አፈላ የተደበሩን አልቁርአን ይላል። ቁርአንን አያስተነትኑም ምን ይላል? ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ ቢሆን ኖሮ ይህ መጽሐፍ አለ ለወጀዱ ፊሂ እክትላፈን ከሲራ በጣም ብዙ ኮንትራዲክሽን ያገኙበት ነበር ውስጡ አለ። ወላኪን ከአላህ ዘንድ ስለሆነ ላ ያእቲህ ልባጥል ስተት አይወጣውም ማለት ከፊቱም ከኋላውም ማለት በቃ ለማስ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከዓለም የተወረደ ስለሆነ ከአላህ የተወረደ ስለሆነ ማለት ነው። ተግባባን። ስለዚህ በአጭሩ ምንድነው ይሄ ኮንፊደንት የሆነ መጽሐፍ ነው። እዚህ ጋር ስንመጣ አንደኛ እንደመሰላቸው እያሉ ነው የሚያስቀምጡልን ምናምን በቃ ላይክ ምንም እርግጠኝነት የለም። የኢየሱስ ስቅለት ላይ ችግር አለ። ስንት ሰዓት እንደተሰቀለ ለማወቅ አስቸጋሪ ነው። በጣም ብዙ ነገሮች ነው ያሉት። ስለዚህ ኢየሱስ ያላለውን እንዳለ አድርገው አንደኛው የሆነ ነገር ብሏል፣ የሆነኛ ብቻ ከሁለት አንዳቸው ውሸታም ናቸው። ችግሩ ይሄ ነው። ሁለተኛ ፖይንት the second point ሁለተኛ ፖይንት ላይ ስንመጣ ሜርሲ ሚውት ታደርጊልናለሽ ከይቅርታ ጋር እሺ። ምስር እስካሁን ተግባብተናል። ሁለተኛ ፖይንት ላይ ልገባ ነው፣ መሰረታዊ የሆነ ችግር ላይ ማለት ነው። እሺ ጥሩ። እሺ ሁለተኛ ችግር ክርስቲያን የማንሆንበት ምክንያት ማለት ነው ምንድነው? እሱ አምላክ እግዚአብሔር አብ ባይብል ላይ በማያሻማ በማያጠራጥር ሁኔታ እኔ አምላክ ነኝ አምላካችሁ ነኝ አምልኩኝ ብሏል። በቃ በማያጠራጥር ሁኔታ እኔ አምላክ ነኝ ብሏል። በጣም ብዙ ቦታ ከፍቼ ላሳይ ይችላል ባይብል ላይ ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና አለ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለኛ አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? ተመልከች። ሶስተኛ ኢየሱስ ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን አለ? አባታችሁ በሰማይ ያለው አንዱ ነው አለ። ማንንም በምድር ላይ አባት ብላችሁ አትጥሩ። ኢነሴንስ ምንድነው? ሁላችንም አባት አለን፣ አባት ብለን የምንጠራው ላኪን ምንድነው? አባት ማለት አምላክ ፈጣሪ ማንንም ብላችሁ አትጥሩ፣ በሰማይ ያለው ብቻ አንዱ ነው የእናንተ ፈጣሪ አለ። ቀጠለ ኢየሱስ ይሄንን ጉዳይ ባይብል ሲናገር ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን አለ? ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ። አንድ አምላክ only one God እግዚአብሔር አብ ተብሎ ራሱ ባይብል ላይ ተቀምጧል። ይሄ አንዱ አምላክ ማን ነው ብለን ካለን የአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ማን ነው እሱ? ለኛስ ነገር ሁሉ ከእርሱ ይሆናል። ከእርሱ ምንጭ
ለእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ አብ አለን አለ። ለዛ ነው ይሄ አንዱ አምላክ ማን ነው ብለን ስንል ምን አለ? ይሄው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ማለትም አንድ አምላክ አለና ነው ግሪኩ የሚለው። አንድ ቴዎስ አለና በአምላክና በዚህ በአንዱ አምላክና በአምላክና በሰው በእኛ መካከል ማለት ደግሞ ያለው ማን ነው? መካከለኛ አለ። እሱ ሰው የሆነው ክርስቶስ ኢየሱስ ማለት ኢየሱስ ምንድነው? he is a man Jesus Christ እሱ ሰው አንዱ አምላክስ አምላክ ነኝ እንጂ ሰው አይደለሁም እናለ። የት ነው ያለው እንደዚህ ካለ? ሆሴ ምዕራፍ 11 ቁጥር 9 ላይ ምን አለ እግዚአብሔር ሲናገር? እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። ሰው አይደለሁምና ስለዚህ እግዚአብሔር አንድ ነው የሚለው በቃ መጽሐፉ። ተግባባን? ስለዚህ ኢየሱስ ታዲያ በዚህ ጉዳይ ላይ ምን አስተያየት ሰጠ? አሁን ለምሳሌ እዚህ ጋር ተመልከች። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወት አንተ ብቻ ይሁንክ ምንድነው? የዘላለም ሕይወት አንተ ብቻ እውነተኛ አምላክ። ይሄ አገላለጹ በጣም ከባድ ነው። እሺ ምንድነው የሚለው መሰላችሁ? እውነተኛ አምላክ ብቻህን የሆንክ አንተን ይላል መጽሐፉ። አንተን ይለዋል። አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ አንድ አምላክ አለ አለ። በቃ እሱ እውነተኛ አምላክ ነው። ተግባባ? አንድ አምላክ ነው። በቃ እውነተኛ አምላክ ብቻህን የሆንክ አንተን የላከውም ኢየሱስ ደግሞ ስለራሱ ሲናገር መልእክተኛ ተግባባ? ስለዚህ ኢየሱስ ይህንን ነገር በግልጽ ሲናገር ማርቆስ ወንጌል ላይ የማርቆሱ ወይስ የሉቃስ ምን ያስከው? ማርቆሱ ላይ የተሻለ ይመስለኛል። እሺ ማርቆሱ ላይ ካለ ማርቆሱ ላይ ብታወጣ ማርቆስ ወንጌል ምዕራፍ 10 እሺ ያይም ችግር የለውም ኖርማሊ ካለቆችም አንዱ ቸር መምህር ሆይ ነው ልባሩ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ማለት ነው። ችግር የለውም ይሄንን ማየት እንችላለን። ቸር መምህር ሆይ አለ። የዘላለም ያለው ልባሪ ምንድነው? ቸር መምህር አለው። ኢየሱስም ቸር መምህር ሆይ አለው። እንግዲህ ኢየሱስ ይህንን ነገር ተቀብሎ ይሄዳል ወይስ አይሄድም የሚለውን ነገር ጥያቄው ምንድነው? የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። በቃ ኢየሱስ ምን ላድርግ? በቃ የዘላለም ሕይወት ማግኘት እንዴት እንዳለበት ነበር መናገር የነበረበት። ግን ችግሩ ኢየሱስ ወዲያውኑ ተቃውሞ ውስጥ ነው የገባው። ምንድነው የተቃወመው? ኢየሱስም ስለምን ቸር ትለኛለህ አለው። እኔን ማለት ነው። ለምን ትለኛለህ እንዴ? ለምን? ኢየሱስ አምላክ አይደለም እንዴ? ኖ ዌይ አምላክ አይደለም። ታዲያ ቸር ማን ነው? ከአንዱ አለ በቢጫ የተሰመረው ላይ ከአንዱ ከቴዎስ በቀር ከአንዱ ከአምላክ በቀር ቸር ማንም የለም። እኔን ቸር አትበለኝ። ሂ ዲናይድ በቃ ኢየሱስ እኔ አምላክ አይደለሁም ብሎ ዲና ያደረገ ጭራሽ ማለት ነው። ተግባባን? በጣም ብዙ ቦታ ማየት እንችላለን። ስለዚህ ይሄው ባይብል ላይ አንዱ አምላክ በማያሻማ በማያጠራጥር ሁኔታ አምላክ ስለመሆኑ በግልጽ ተነግሮለታል። በቃ ዘዳግም 6:4 ላይ የተባለውን ኢየሱስ እሱ ኮት አድርጎ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ምን ብሎ ተናግሯል? ማን ነው? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። በቃ ጌታ አምላካችን ስለ ጌታ ነው አንድ ጌታ ነው አለ። ተግባባን? ስለዚህ ያ አንዱ ጌታ ነው መመለክ ያለበት ነው ብለን የምንለው። ለዛ ነው ሰይጣንን ምን አለው? ማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 9 እና 10 ላይ ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው ሰይጣን ማለት ነው። ከዛ ኢየሱስ ምን አለው? ሂድ አንተ ሰይጣን አለው ለጌታ ለአምላክህ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ተጽፏልና የት ነው የተጻፈው? ዘዳግም 6:13 ላይ ማለት ነው። ስለዚህ በስሙ ማለት እሱም ብቻ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ጊፍት ስጦት። እሺ ስለዚህ ምንድነው በአጭሩ ባይብል ላይ አንድ አምላክ በማያጠራጥር በማያሻማ ሁኔታ የተጻፈለት አንድ አምላክ አለ። ከዛ ውጪ ሌላ አምላክ እውነተኛ አምላክ ቢሆን ኖሮ ኢየሱስ አምላክ ሰዎችን ማጠራጠር ይፈልግ ነበር ወይ? ስለ እርሾ ተወርቷል ባይብል ላይ። አቡ ፋሪስን አስገቡት። እሺ ስለ እርሾ ተወርቷል ባይብል ላይ። ስለ አካፋ ተወርቷል። ስለ በጣም ብዙ ነገሮች ተወርቷል። ስለ ወርቅ ተነግሯል። ስለ በጣም ብዙ ነገር ተነግሯል። ወላኪን ግን ማለት ነው እንዴት አንድ አምላክ አብ ማን እንዴት ኢየሱስ አምላክ መሆኑ ተረሳ? እኔ አምላክ ነኝ ብሎ እንዴት አላስተማረም? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው አስተምሮ እንዴት ይረሳል? እንዴት አድርጎ ሊረሳል? ተግባባን? ስለዚህ ይሄ ትልቁ ችግር ነው ማለት ነው። ግልጽ ነው። አንዴ
እየተሰማ ካልሆነ ምናልባት እንትን የሚል ከሆነ አዚዝ ንገሩት። እሺ ምንድነው በአጭሩ በማያሻማ በማያጠራጥር ሁኔታ አልተቀመጠም ነው የምላችሁ። ተግባባና አልተቀመጠም። የኢየሱስ አምላክ ባይሆን የተቀመጠው ምንድነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ አምላክ ነኝ ማን እኔ ሰው ነኝ አለ። ኢየሱስ ሰው ነኝ አለ። ልባርኩ። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እኔ መሲህ ነኝ አለ። ክርስቶስ ነኝ አለ። ክርስቶስ ማለት ደግሞ የተቀባ ማለት ነው። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መልእክተኛ ነኝ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ ምንም ላደርግ አልችልም ማለት በቃ ምንም በቃ ከራሱ ምንም ማድረግ አይችልም። ከዛ ደግሞ ምን ብሎ ተናገረ መሰለሽ? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ ብሎ ተናገረ። ተግባባን። ስለዚህ ኢየሱስ ይሄንን ብቻ ነው የተናገረው። አምላክ ደግሞ ምን ብሎ ነው የተናገረው? የምወደው ልጅ የሱ ነው እሱን ስሙት አለ። ስለዚህ እሱን ስሙት እሱን እንስማው እና ምንድነው በአጭሩ ምንድነው ኢየሱስ ደግሞ ስናጠቃልለው አምላክ አለኛል። በቃ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴ እና ወደ አባታችሁ አርጋለሁ ብለሽ ንገሪያቸው። ወደ አምላኬ የኢየሱስ አምላክ፣ ወደ አምላካችሁ ወደ እናንተ አምላክ፣ ወደ አባቴ የኔ አባት፣ ወደ አባታችሁ የእናንተም አባት ነው። ስለዚህ ምንድነው ኢየሱስ አባቱ አባታቸው ነው፣ አምላኩ አምላካቸው ነው። አምላክ አለኝ ካለ ኢየሱስ የተናገረውን መቀበል ለምን አይቻልም? ተግባባን። ስለዚህ በባይብሉ መሰረት ስንሄድ ከአንድ አምላክ አብ ውጪ እውቅና ያለው የለም ነው። ተግባባን። ስለዚህ አሁን እዚህ ጋር ስንመጣ ደግሞ ይሄንን ይመስላል። ሁለተኛ ችግር ይሄ ክሊር የሆነ አስተምሮ የለም። ቁርአን ላይ ስንመጣ ግን ቁል ሁወላሁ አሐድ በለሱ አላህ አንድ ነው፣ ሁለት አይደለም፣ ሶስት አይደለም፣ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለሱ አምሳያም ቢጤም የለውም። አለቀ። ከዚህ ውጭ ሌላ ነገር የለም። እኛ የማይሞት የማይበሰብስ ተግባባ በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በኃያልነቱ ላይ ውድቀት የሌለበት በአስተናባሪነቱ ላይ አጋሽ የሌለበት በዙፋኑ ላይ ወራሽ የሌለበት በንግስናው ላይ ተቀናቃኝ የሌለበት ተግባባን። በሕያውነቱ ላይ ሞት የሌለበት ግልጽ ነው። በንቁነቱ ላይ ማንቀላፋት ይሁን ማንገላጀት የሌለበት ማለት ነው። ንጉስ የዓለማት ንጉስ የሆነ አንድ አምላክ ማንም ያላየው እውነተኛ አምላክ አለ። እሱም የነቢያት አምላክ ነው። ነቢያትን ሁሉ ሲልክ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ሰለሞን የነዚህ ሁሉ አምላክ የሆነ አንድ አምላክ አለ። በዚህ በአንዱ አምላክ እናምናለን። ተግባባን። የነ ኢየሱስ የነብዩ መሐመድም አምላክ ይሄ ያጣላል። ለዚህ ነው አላህ ሲናገር ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ተዓለው ኑ ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እውነተኛ ወደ ሆነችው ቃል ኑ ያለ እሷ ምንድነች? አላ መካከለኛ ወደ ሆነችው ቃል አላ ነዕቡደ ኢላላህ ከአላህ ውጪ ምንንም ላናመልክ ወላ ኑሽሪከ ቢሂ ሸይአ በሱም ላይ ምንንም አጋር አድርገን ላንይዝ ማንንም ምንንም ሰውም ይሁን አጋንንትንም ይሁን መላእክትንም ይሁን ቅዱሳንንም ይሁን ግዑዛንንም ይሁን እንስሶችንም ይሁን ማንንም ከሱ ጋር ላናሻርክ ወላ የተኺዘ በዕዱና በዕድን አርባበን ሚን ዱኒላህ ከፊላችን ከፊሎቻችንንም ደግሞ አጋር አድርገን ላንይዝ አለ። በቃ ማንንም አጋር አድርገን አንይዝም። ከዛ ይሄንን ግን ፈኢን ተወለው እምቢ ካሉ ፈቁሉ እሽሀዱ ቢአና ሙስሊሙን በሏቸው እኛ ከሙስሊም መሆናችንን መስክሩልን በሏቸው ይላል። ተግባባት። ስለዚህ በአጭሩ ምንድነው የተውሂድ አስተምሮና የሥላሴ አስተምሮ ግልጽነቱ ራሱ ይለያያል። ሚስጥር የሚባል ነገር የለም በእኛ ሃይማኖት ግልጽ ነው። እናንተ ጋር ስንመጣ ግን የለም። ሲጀመር ኢየሱስ አምላክ የሆነበት ጥቅስ አንድ ጥቅስ የለም። ምስር ምን ትያለሽ አሁን በዚህ ላይ? እሺ ኢየሱስ ክርስቶስ ሰው አሁን ቀደም ያልከው ለምሳሌ ሰይጣን ሲፈትነው የተናገረው ንግግር ላይ ምናምን ኢየሱስ ክርስቶስ እዚህ ጋር እኮ ፍጹም ሰው ሆኖ እኔን ወክሎ ነው ምድር ላይ የመጣው። ሰው የሚሆነውን ነገር ነው የሆነው። ለዛ ነው ሰው ስለሆነ ነው እግዚአብሔርን ያመልክ የነበረው። ሰውነትን ነው የተናገረው። አምላክነት ተናግሯል። የቱ ጋር አምላክ ነኝ
እንገላገል በቃ ምን አጨናነቀን? ለምን አንገላገልም? እኔ እሰጥሃለሁ አሁን አይደለም ምስሪ ወላሂ 1000 ዓመት ሰጥሻለሁ። ኢየሱስ እኔ አምላክ ነኝ ያለበት አንድ ጥቅስ የለም። በአላህ ስም ነው የምነግርሽ፣ አንድ ጥቅስ የለም። ይሄንን ሙሉ ክርስቲያን የሚያምነው ነገር ነው። ተግባባን? ኢየሱስ አይደለም አምላክ ሊያደርገው የሚችል እኔ አምላክ ነኝ ያለበት ይቅርና እኔ እሱ አምላክ ነው ብሎ ያስተማረ እንኳን የለም። አምላክ ሲባል በነገራችን ላይ ባይብል ላይ ሁለት አይነት የአምላክ እይታ አለ። ለምሳሌ ኢየሱስ እኮ ሰው ሆኖ ነበር የሚመላለሰው የነበረው አምላክነቱን ለመግለጽ ሳይሆን እሱ እኛ ለማዳን መምጣቱ የሰው ማንነቱ ነው ምድር ላይ ጎልቶ የታየው። ሰው የመጣው ማን እንደሆነ ነገርሽ ባይብል ነው። ሰው ስለሆነ እኮ ነው ያሳለፈውን። ለምሳሌ የራበው፣ የጠማው፣ የተገረፈው፣ የተመታው፣ የተሰቀለው ሰው ስለሆነ እኮ ነው። ኢየሱስ ሰው እግዚአብሔርን ሊያሳየን ሰው አይደለም እኮ አላልኩም። እኮ እግዚአብሔርን ሊያሳየን ነው። የቱ ጋር ነው አምላክ የሚለው? ኢየሱስ የቸገረኝ እሱ እኮ ነው። የተቸገርነው ኢየሱስ አምላክ ነው የሚል አንድ ጥቅስ አላገኘም ባይብል ላይ እኮ። ኢየሱስ ራሱ ሊነግረን አልመጣም። ነገር ግን ኢየሱስ አምላክ ስለመሆኑ ብዙ ጥቅስ አለ፣ በጣም ብዙ ጥቅስ አለ። እስቲ ኢየሱስ ሊነግረን የመጣው ምንድነው? ንገረኝ። ሊነግረን የመጣው የእግዚአብሔርን መንገድ ሊያሳየን፣ መንገድ ሊሆነን፣ እሱ ራሱ መንገድ ሆኖ ወደ እግዚአብሔር ሊያቀርበን ነው የመጣው። እናመሰግናለን። ስንት እግዚአብሔር አለ? ምስር አንድ እግዚአብሔር። ወደ አንዱ እግዚአብሔር ነው ሊያቀርበን የመጣው አይደለ? አዎ በቃ አለቃ። ታዲያ ወደ አንዱ እግዚአብሔር የሚያቀርበን ከሆነ ኢየሱስ እግዚአብሔር አይደለም። አለቃ፣ ጨረስን። ምክንያቱም የመጣውም ሰው ነበረ። ኢየሱስ እግዚአብሔር ሲልከው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም ማለት ስንት እግዚአብሔር? አንድ እግዚአብሔር እንደ ተስፋው ቃል አለ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ማንን ያመጣው? ኢየሱስን። ማን ነው አምጪው? እግዚአብሔር። ግልጽ ነው አይደል? ስለዚህ አንዱ እግዚአብሔር አልመጣም። የመጣው ማን ነው? ኢየሱስ ነው። የመጣው ኢየሱስ ነው። ያመጣው ደግሞ እግዚአብሔር ነው። ከምንድን ነው ያመጣው? ፈጠረው። ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ከማህፀን ጀምሮ የሰራኝ እግዚአብሔር። ስለዚህ ከማህፀን ጀምሮ የተሰራ ኢየሱስ የፈጠረኝ ነው የሚለው ሲጀመር የፈጠረኝ እግዚአብሔር። ተግባባት? ስለዚህ ፍጡር ነው ማለት ነው ኢየሱስ። ባይብል ላይ አንድም ቦታ ኢየሱስ አምላክ ነው የሚል ነገር የለም። እኔ ስላደርሰውብኛል። አነስ እዚሁ ተቀመጥና እዚሁ ይቀመጥ። ስንመለስ ብዙ እናወራለን ኢንሻአላህ። ሜርሲም ስላለች ላይ በረካት ኡስታዝ፣ አንተ እስከምትመጣ ዳህራና እንትን ወደ ሙስልምና የሙስልምና ይንገሯት። በክርስትና ኦሬዲ አሁን የተረዳኝ አንድ ነገር ስላለ እኔ የሙስልምና እንትን እሱን ያስተምሯት ኢንሻአላህ አንተ እስከምትመጣ። አቡፋር ሳታስብ ችግር የለውም ኢንሻአላህ ይስተካከላሉ። በምን አይነት መንገድ መሄድ እንዳለባቸው እንትን ይላሉ። ዛህሩ አለሽ አይደለ? በቃ ቀጥይና ሰላም አለይኩም።